ከምዕራፍ 11 ጀምሮ እንግዲህ አሁን ደግሞ የመጨረሻው ሳምንት መጀመሪያ ላይ እንደርሳለን። ጌታ ከመስቀሉ በፊት በምድር ላይ ከደቀ መዛሙርቱ ጋር ያሳለፈውን የመጨረሻው ሳምንት መጀመሪያ ላይ ነው የሚጀምረው። ማርቆስ ወንጌል ምዕራፍ 11 ከቁጥር 1 እስከ 11 ድረስ ጌታ በአህያ ውርንጫ ሆኖ ወደ ኢየሩሳሌም የገባበትን ታሪክ ወይንም የሆሳዕናን ታሪክ የምናገኝበት ቦታ ነው። እንግዲህ ይሄ ክፍል ማቴዎስንም ስናጠና እንደተነጋገር ነው የትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ፍጻሜ ነው። ንጉስሽ ትሁት ሆኖ በአህያና በውርንጫይቱ ላይ ተቀምጦ ወደ አንቺ ይገባል የሚለው የትንቢተ ኢሳይያስ ትንቢተ ዘካርያስ 9:9 ላይ ያለ ትንቢት ፍጻሜ ነው ብለናል። ስለዚህ ጌታ ውርንጫ አምጡልኝ ሲል ኦን ፐርፐዝ ነው የተነገረው ሁሉ ይፈጸም ዘንድ። ጌታ ኢየሱስ ክርስቶስ በምድር ላይ ሲመላለስ በነገራችን ላይ ተብሎ የተጻፈው ይፈጸም ዘንድ ነው እያንዳንዱን ነገር ያደረገው። ምንም የሆነ ስሜታዊ ሆኖ ያደረጋቸው ነገሮች የሉም። በአጋጣሚ ያደረጋቸው ነገሮች የሉም። ያደረጋቸውም ነገሮች የተደረጉበትም ነገሮች በነቢያትና በሕግ የተጻፈው በመዝሙራት ስለኔ የተጻፈው ይፈጸም ዘንድ ግድ ነው እያለ ነው እና እያንዳንዱ ነገር በነቢያት በሕግ በመዝሙራት የተጻፈው ነገር እንዲፈጸም ነው ጌታ የተናገረውም ያደረገውም እና ውርንጫ አምጡልኝ ሲል ያንን ዘካርያስ 9:9 ላይ የተነገረውን ትንቢት ወደ ፍጻሜ እያመጣ ነው ማለት ነው። ከዛ ቁጥር 6 ላይ ደቀ መዛሙርቱ ኢየሱስ ያላቸውን ለሰዎቹ በነገሯቸው ጊዜ ፈቀዱላቸው ይላል። እንግዲህ እነዚህን ታሪኮች 3 ወንጌላት ላይ በተከታታይ ስለምናገኛቸው በእያንዳንዱ ቦታ ላይ ትኩረት የምናደርግባቸው ነገሮች የተለዩ ይሆናሉ ማለት ነው። ከዚህ ቀደም ይህንን ክፍል ስናጠና ትኩረት ያደረግንበት ሌላ ነገር ሊሆን ይችላል። ደግሞ ኔክስት ሉቃስ ላይ የምናገኘዋለን። አሁን ግን እዚህ ቦታ ላይ እኔ በጣም በቃ ትኩረት እንዳደርግበት መንፈስ ቅዱስ ልቤን የያዘበት ቁጥር 6 ላይ ደቀ መዛሙርትም ኢየሱስ ያላቸው ለሰዎቹ በነገሯቸው ጊዜ ፈቀዱላቸው ይላል አዲሱ መደበኛ ትርጉም። ሄዳችሁ ንገሩ የተባሉትን ቃል ሳይጨምሩ ሳይቀንሱ ነገሯቸው ለሰዎቹ። የሰው ውርንጫ ነው ሄዳችሁ ፈታችሁ አምጡ የተባሉት እና የአስረውት የቆሙት ሰዎች ልክ ውርንጫውን ሲፈቱ ሳያቸው ምን ማድረጋችሁ ነው አሏቸው። በጣም አጠያቂ ነገር ነው እየሰሩ ያሉት። ሊትራሊ እንደ ዘረፋ ልትቆጥሩ ትችላላችሁ። የሰው ገንዘብ የሰው ንብረት ነው እየወሰዱ ያሉት። ግን ለማሰማመርም ምናምን አልሞከሩም። ጌታ ያላቸውን ነገር በቀጥታ ነገሯቸው። ስለዚህ ፈቀዱላቸው ይላል እና ይሄ በጣም ልቤ ይነካኝ። አንዳንድ ጊዜ ነገር ያሳመረን መስሎን ጌታ ባለን ላይ እንጨምራለን፣ ጌታ ካለን ነገር እንቀንሳለን፣ የሆነ ነገር እንቀባባለን፣ የሆነ መንፈሳዊ እንደምታ ለመፍጠር እንሞክራለን። ጌታ ያለንን ያንኑ ስንናገር ግን ጌታ የማያዘው ነገር ስለሌለ በፊታችን ያለ ነገር ሁሉ ይታዘዛል። መከፈት ያለበት ነገር ይከፈታል፣ መለቀቅ ያለበት ነገር ይለቀቃል። ግን ብዙ ጊዜ ካላሳመርን በስተቀር መናገር አንችልም። ካልጨማመርን በስተቀር መናገር አንችልም። እኔ በራሴ በህይወቴ የገጠመኝን ምስክርነት ልንገራችሁ። የፈውስ ምስክርነት አለኝ። እኔ ወደ ጌታ እንደመጣሁኝ የፈውስ ምስክርነት አለኝ እና ገና እንደውም ወስኜ ራሱ እጄን አውጥቼ ጌታን የምትቀበሉ ሲባል ራሱ እጄን አውጥቼ ወስኜ ገና ጌታን አልተቀበልኩኝም። ግን ቸርች መምጣት ጀምሬያለሁ። የእግዚአብሔር ቃል በጣም ልቤን ነክቶታል። ቆይ በሚቀጥለው ፕሮግራም እጃችሁን አውጡ ሲባል ቆይ በሚቀጥለው ፕሮግራም እያልኩኝ ነው። ልቤ በጣም ተነክቷል። በቃ ወደ ጌታ ለመምጣት በጣም እንትን ብያለሁኝ። ጌታ ልቤን ነክቶታል እና በዚህ መካከል እኔ እዚህ ቀኝ ጡቴ ላይ እንትን ነበረኝ። የሆነ እንደ ምንድን ነው የሚባለው የሆነ ጠጣር ነገር ምን እንደሆነ አላውቅም። በዛን ሰዓት እንግዲህ ገና ልጅነትም አለ። የሆነች ጠጣር ነገር ነበረችኝ እና በጣም ትታያለች። እንደዚህ ልጆችን ሳጠባ በጣም በግልጽ ትታያለች እና ቤተሰብ በሙሉ ያውቃታል ምናምን ነገር። እኔም ደግሞ ታሳክከኛለች፣ ዙሪያዋን አካታለሁኝ። ሐኪም ቤት ሄጄ ታይቻታለሁኝ። ግን በስሪንጅ ተመጦ ይመርመር ሲሉኝ ፈራሁኝ እና አይ እኔ በስሪንጅ አልመጠጥም፣ የፈለገ ብሞት ይሻለኛል ብዬ ያው ልጅነትም ስለሆነ ሪስኩን ወስዳለሁ፣ ብሞት ይሻለኛል ብዬ ተውኩት እና ከዛ በኋላ አንድ ቀን ቤተክርስቲያን ላይ አንድ ሰው ሲያገለግል አንዲት ሴት አለሽ እዚህ መካከል። አንድ ቀን ሌሊት ተነስቼ ልጄን እያጠባሁ ትንሹ ልጄን እያጠባሁ ምን አልኩኝ፣ ጌታ ሆይ እኔ ስሪንጅ ምናምን ሳይነካኝ እኮ በቃ እንደው ራስን ዝም ብለህ ልታጠፋው ትችላለህ እኮ አልኩኝ። ሌሊት 8 ሰዓት ላይ ተነስቼ እያጠባሁኝ። ከዛ በማግስቱ ቤተክርስቲያን ሲሄድ ፕሮግራም ነበረና ሲሄድ የሚያገለግለው ሰው ምን አለ፣ አንዲት ሴት አለሽ ሌሊት ከእንቅልፍሽ ተነስተሽ ጌታ ሆይ እንዲሁ ልታጠፋው ትችላለህ ያልሽ ጡትሽ ላይ እብጠት ያለብሽ አለና እንደውም ግራ ጡትሽ ላይ ነው አለ። እኔ ያለብኝ ቀኝ ጡቴ ላይ ነው፣ ግራ ጡትሽ ላይ። አያችሁ መጨማመሩ አሁን እኔ ነኝ ብዬ እንዳልል አደረገኝ ማለት ነው።
እግዚአብሔር መቼስ መሐሪ ነው። እሱ ስለጨመረ ሳይፈውሰኝ አልቀረም። ግን ሰውየው እርግጠኛ ነኝ እንደውም ግራ ጡትሽ ላይ ነው ያለው ያለውን እግዚአብሔር አይደለም የነገረው፣ እራሱ ነው ጨመር ያደረገበት ነገሩን በጣም አኪዩሬት ለማድረግ ማለት ነው። የሰማውን ድምፅ በጣም አኪዩሬት ለማድረግ እንደውም ግራ ጡትሽ ላይ ነው አለኝ። አላስታውሰውም አገልጋዩን። በነገራችን ላይ ገና አዲስ ሰው ነኝ እኔ። ጌታን ራሱ በአግባቡ አልተቀበልኩም፣ አልተጸለየልኝም ራሱ አላቀውም ማን እንደሆነ። እንደውም በግራ በኩል ነው አለና ከዛ ከጓደኛዬ ጋር አብረን ነበር እና አጠገቤ ቁጭ ብላ ነበረ። እንዴ አንቺን ነው እንዲህ አለችኝ። አይ የኔ በቀኝ በኩል ነው አልኳት። አያችሁ በቃ እዛው ቦታ ላይ ነገሩን እንደው አምኜ በደስታ እንዳልወጣ የኔ በቀኝ በኩል ነው እሱ ያለው በግራ በኩል ነው። ደግሞ ያው በጌታም ልጅነት አለ። ይህንንም አስተካክላችሁ አረማችሁም አትሰሙም። ስለዚህ በቃ ሌሊት ካለ ሌሊት ያልኩትን ከተናገረ ስለዚህ በቃ በቀጥታ ግራና ቀኝ መሆኑንም በትክክል መናገር አለበት ለኔ ከሆነ የሚል እምነት ነው ያለኝ እኔ። ስለዚህ አይ ለኔ አይደለም አልኳት። በኋላ ግን እግዚአብሔር ቸርና መሐሪ ስለሆነ በእኛ ስህተት የሚቆም ስላልሆነ እግዚአብሔር ከአንድ ሳምንት በኋላ እንደው ዝም ብዬ ለምዶብኝ ቦታውን አካዋለሁኝ እና ላካው ስፈልገው አጣሁት። እና ቤተሰቦች ያውቁታል፣ ጓደኞች ያውቁታል። መጀመሪያ አብራኝ የነበረችው ጓደኛዬ ጋር የደወልኩላት እና ጠፋ እኮ አልኳት። ምን ዋለችኝ? ባለፈው እኮ ግራ ነው ያለው ሰውየው፣ በእርግጥ የኔ ቀኝ ላይ ነው ግን ጠፋ የምታውቂው አልኳት። እዛ እህቴ ጋር ደወልኩኝ። ይኸው ሳሪ እህቴን ታውቃታለች። ደወልኩኝ። በቃ እንኳን ጠፋልሽ፣ ምንም ይሁን እንኳን ጠፋልሽ ምናምን ነገር አለችኝ እሷ። እግዚአብሔር ግን ፈወሰኝ። በሌላ ጊዜ ደግሞ ይህንን የኒቆዲሞስ ሾውን አገልግሎት ስጀምር እንደዚሁ አንድ የእግዚአብሔር ሰው መልእክት አመጣልኝ እና ምን አለኝ? የኤደን ኃይሉ ፕሮግራም ነበረ፣ ቶክ ሾው። የዛን ጊዜ በጣም የእሷ ብቻ ነበር የነበረው እና እንደ ኤደን ኃይሉ አይነት ፕሮግራም ትጀምሪያለሽ፣ የቴሌቪዥን ፕሮግራም። እኔ ምንም አይዲያው የለኝም፣ ሪሶርሱም የለኝም። ትጀምሪያለሽ፣ አየሩ ተቀብሎት ብዙ ሰዎችን እግዚአብሔር ሲነካበት አያለሁኝ ያንን ፕሮግራም አለኝ። አሜን አልኩት። ከዛ ትንሽ ቆይቶ በ3 ወር ውስጥ ካልጀመርሽ እኔ እግዚአብሔር ሰው አይደለሁኝም አለኝ። ያው አንፎርቹኔትሊ በአመት ከምናምኑ የጀመርኩት ግን ጀመርኩት። ግን ከ3 ወር በኋላ ኮስችን ማድረግ ትጀምራላችሁ። የዛን ጊዜ ግን በእግዚአብሔር ነገር ስር ሰድጄ ስለነበረ አይ 3 ወር የሚለውን ጨምሮት ሊሆን ይችላል የሚል ነገር ነበረኝና የእግዚአብሔርን የተስፋ ቃል ደግሞ አልጣልኩኝም። እግዚአብሔር የነገረንን እራሱን መናገር በቂ ነው ወዳጆቼ። ሙሉ ነው ሴንቴንሱ። ለምትነግሩት ሰው በነገራችን ላይ ይገባዋል። ለእናንተ እንኳን ባይገባችሁ፣ ለእናንተ ኮንቪንስ የሚያደርግ ባይመስላችሁ እንኳን ለምትነግሩት ሰው ግን እግዚአብሔር እንደ ፓስዋርድ አድርጎ ይጠቀመዋል። በቃ ይበቃዋል፣ ያንን ይጠቀምበታል። ስለዚህ ወገኖቼ ነገር ያሳመርን መስሎን ጌታ ባለን ላይ አንጨምር፣ አናለስልስ ወይንም አናጠንክር። ያለንን በቀጥታ እንናገር። በቀጥታ ኢየሱስ ያላቸውን ለሰዎቹ በነገሯቸው ጊዜ ፈቀዱላቸው ይላል። የእግዚአብሔር ቃል የሚለውን በተናገርን ጊዜ ይከፈታል። የእግዚአብሔር ቃል የሚለውን ያንኑ ሳናለሳልስ ሳንቀባባ የሆነ ሞደርናይዝ ልናደርገው ሳንሞክር ራሱን ስንናገር እግዚአብሔር በዛ አልፎ ብዙ ድንቅና ታምራት ያደርጋል። መጥምቁ ዮሐንስን ካያችሁት እናንተ የፉኝት ልጆች እያረኮ ነው ያ ሁሉ ሰው ንስሐ እየገባ በእጁ ይጠመቅ የነበረው። ምንም አያለሳልስም፣ ምንም አይቀባባም፣ ምንም ለማሳመር አይሞክርም። እና እግዚአብሔር ያለውን ታምነን መናገር ይሁንልን ወዳጆቼ። ይሄ ቁጥር 6 እኔ በጣም ስላስተማረኝ ነው እሱ ላይ ትኩረት ያደረግኩት። እዛ በኋላ ሆሳና እያሉ ሲቀበሉት ጌታን እናገኛለን። ከቁጥር 9 እስከ 10 ከፊት የቀደሙትም ከኋላ የተከተሉትም በታላቅ ድምፅ እንዲህ ይሉ ነበረ፣ ሆሳና በጌታ ስም የሚመጣ የተባረከ ነው፣ የምትመጣው የአባታችን የዳዊት መንግስት የተባረከች ናት፣ ሆሳና በአርያም አሉ ይለናል። ትርጓሜው ምን ማለት ነው? ሆሳና እባክህ አድን ማለት ነው። አሁን አድን፣ እባክህ አድን ማለት ነው። ሆሳና ማለት ቃሉ የተወሰደው ከመዝሙር 118 ላይ ነው። መዝሙር 118 ከ25 እስከ 26 እግዚአብሔር ሆይ እባክህ አድን የሚለው ሴም ዕብራይስጥ ወርድ ነው። እግዚአብሔር ሆይ እባክህ አድን፣ እግዚአብሔር ሆይ እባክህ አሳካልን፣ በእግዚአብሔር ስም የሚመጣ ብሩክ ነው፣ ከእግዚአብሔር ቤት ባረክናችሁ የሚለውን ቃል ነው ወስደው እዚህ ቦታ ላይ ሲናገሩ የነበረው። ስለዚህ ቃሉ የተወሰደው ከመዝሙር መጽሐፍ ነው። ከጊዜ ብዛት ግን ይሄ ሆሳዕና የሚለው ቃል ልክ ሃሌሉያ እንደሚለው ቃል የውዳሴ ቃል ሆኖ ደግሞ ሲገለገሉበት እናየዋለን። ከቁጥር 12 እስከ 14 የበለሷን ዛፍ መረገም ነው የምናየው። ይሄ እንግዲህ እንደምታውቁት ትንሽ ሰዎች የሚከራከሩበት ነገር ነው። ግን ዋናውን ነገር ዋና ካደረግን እኔ ምንም የሚያከራክር ነገር የለም ነው የምለው። አንዳንድ ጊዜ እንደው በቃ ልክ በአንድ መርፌ ላይ ስንት መላእክት ይቆማሉ ስንል ለህይወታችን ለዕለት ተዕለት ህይወታችን እውነተኛ ደቀ መዝሙር ለመሆን የእግዚአብሔር መንግስት ሰራተኞች ለመሆን የሚያስፈልጉንን ነገሮች ሚስ እናደርጋለን። እንደው ጫፍ ጫፍ ላይ ዳር ዳር ላይ ያሉ ነገሮች ላይ ትኩረት ስናደርግ
እግዚአብሔር ትኩረት ያደረገበትን እግዚአብሔር ኤምፋሳይዝ ያደረገውን እግዚአብሔር ዋና ነው ያለውን ነገር ሚስ እናደርጋለን እና ብዙ ሰዎች በዚች የበለስ ዛፍ ጉዳይ በጣም ሲከራከሩ እሰማለሁኝ። እና ምንድነው እንዳንከራከር የሚያደርገንስ ነገር ምንድነው? እኔ እንዴት ነው መረዳው? ደግሞ ብዙዎች የሚረዱት የኔ ብቻ ሳይሆን ብዙዎችም የሚረዱት እንዴት ነው የበለሷን ዛፍ ጉዳይ? እንደምታውቁት ጌታ ወደ በለሷ ዛፍ መጣ። ቅጠል ብቻ ነበረባት፣ ግን ፍሬ አልተገኘባትም። ስለዚህ ረገማት ይላል እና ዛፏ ቅጠል አላት፣ ፍሬ ግን አልተገኘባትም። ስለዚህ ኢየሱስ ረገማት ይለናል። ማርቆስ ደግሞ ጨምሮ የበለስ ወራት አልነበረምና ይላል። ስለዚህ ምንድነው የበለሷ ጥፋት ታዲያ? ያላፈራችሁ እኮ ጊዜው ስላልነበረ ነው፣ ወራቷ ስላልነበረ ነው። ምን አጥፍታኖች በለስ የተረገመችው? ግን እዚህ ታባውት የበለስ ዛፍ ኢየሱስ ክርስቶስ የመጣው በምድር የተመላለሰው ያ ሁሉ መከራ የተቀበለው ስለ በለስ ዛፍ ነው። ልክ ሐዋርያው ጳውሎስ አንደኛ ቆሮንቶስ ምዕራፍ 9 ላይ እንዳለው ማለት ነው። የሚያበራየውን በሬ አፉን አትሰራለና እግዚአብሔር ይሄንን የተናገረው ስለ በሬዎች ግድ ብሎት ይመስሏችኋል አለ። ስለ በለስ ዛፍ ግድ ብሎት ይመስሏችኋል? ጌታ ይህንን ምሳሌ የሰጣቸው ለደቀ መዛሙርቱ እግዚአብሔር ግድ የሚለው የሰው ነገር ነው፣ የዛፍ ነገር አይደለም። ምን አጠፋች ዛፏ የሚሉ ሰዎች አሉ። አሁን በጣም ይገርሙኛል። የዛፍ መብት ተከራካሪዎች ምን አጠፋች? ወራቷ ስላልነበረ ነው ያላፈራችው። ለምንድን ነው የተረገመችው ይላሉ። እውነት ነው፣ ወራቷ አልነበረም። ስለዚህ መረገሟ በቀጥታ ከዛፏ ጋር የተገናኘ ምክንያት የለውም ማለት ነው። ግን ምንድን ነው ካልን ደግሞ ብሉይ ኪዳን በተደጋጋሚ እስራኤልን በበለስ ዛፍ እንደሚመስላት እናውቃለን። ኤርምያስ 8 ለምሳሌ ኤርምያስ 8:13 ላይ ያመረቱትን ሁሉ ወስድባቸዋለሁ ይላል እግዚአብሔር። በወይን ተክል ላይ የወይን ፍሬ አይኖርም፣ በበለስ ዛፍ ላይ የበለስ ፍሬ አይገኝም። ቅጠሎቻቸውም ይረግፋሉ፣ የሰጠኋቸውን በሙሉ ከእነርሱ ይወሰድባቸዋል ይላል። ሆሴዕ ምዕራፍ 9 ቁጥር 10 ላይ ደግሞ እስራኤልን ማግኘቴ የወይንን ፍሬ በምድረ በዳ ማግኘት ያህል ነበረ፣ አባቶቻችሁን ማየቴ የመጀመሪያውን የበለስ ዛፍ የማየት ያህል ነበረ። ወደ ብዔልፌጎር በመጡ ጊዜ ግን ለዚያ አሳፋሪ ጣዖት ራሳቸውን ለዩ፣ እንደወደዱትም ጣዖት የረከሱ ሆኑ ይላል። ስለዚህ እግዚአብሔር በብሉይ ኪዳን እስራኤልን በወይን ዛፍና በበለስ ዛፍ በተደጋጋሚ እየመሰለ ሲጠራት ስለምናይ ያቺ የበለስ ዛፍ ደግሞ ቅጠል እንጂ ፍሬ እንዳልነበራት ሁሉ እስራኤልም ቤተ መቅደስ አላት፣ የመስዋዕት ስርዓት አላት፣ ሕጉ አላት፣ ግን ፍሬ አልተገኘባትም። ስለዚህ የበለሱ ዛፍ የተረገመበት በለሱ ዛፍ ላይ የሆነው ነገር በቤተ መቅደሱ ላይ የሚመጣውን ፍርድ ነው የሚያመለክተው። ቤተ መቅደሱ ውስጥ ሁሉ ነገር አለ፣ ቅጠል አለ፣ ግን ፍሬ የለም። ስለዚህ ጌታ ምን እያለ ነው? ይሄ ቅጠል ብቻ የሆነ ቤተ መቅደስ ልክ የበለሷ ዛፍ እንደደረቀች የሚደርቅበት የሚፈርስበት ጊዜ ይመጣል የሚለውን መልእክት ለደቀ መዛሙርቱ ማስተላለፍ ነው የፈለገው። ስለዚህ ወዳጆቼ በለሷ ዛፍ ላይ አይደለም ስታክ አድርገን መቅረት ያለብን። እግዚአብሔር ምን እያለ ነው በዛ ውስጥ የሚለው ላይ ነው ትኩረት ማድረግ ያለብን። የእግዚአብሔር ሐሳብ የበለስ ዛፍ ሳይሆን ሰው ነው። የእግዚአብሔር ጉዳይ ሰው ነው ማለት ነው። ከቁጥር 15 እስከ 19 ጌታ ቤተ መቅደሱን ያጸዳበትን ክፍል እናገኛለን። ቁጥር 17 ላይ ሲያስተምራቸውም ይላል ቤተ መቅደሱን ካጸዳ በኋላ ቤቴ ለሕዝቦች ሁሉ የጸሎት ቤት ይባላል ተብሎ አልተጻፈምን? እናንተ ግን የሌቦች ዋሻ አደረጋችሁት አላቸው ይላል ጌታ። በአንድ ጊዜ እዚህ ቦታ ላይ ሁለት ጥቅሶችን ነው የሚጠቅሰው። ከኤርምያስ 7:11 እና ከኢሳያስ 56:7 ላይ ያለውን ቃል ጣምራ አድርጎ ነው የጠቀሰው። ለሕዝቦች ሁሉ የጸሎት ቤት የሚለውን ከኢሳያስ 56:7 ላይ ነው የጠቀሰው። የወንበዴዎች ዋሻ አደረጋችሁት የሚለውን ደግሞ ከኤርምያስ 7:11 ላይ ነው የጠቀሰው ማለት ነው። ገንዘብ ለዋጮቹ የነበሩበት ቦታ ደግሞ ገበታቸውን ሲገለብጥባቸው ገንዘብ ለዋጮቹ የነበሩበት ኤክስቼንጅ የሚሰሩት ሰዎች የነበሩበት ቦታ የአሕዛብ አደባባይ ተብሎ የሚጠራው ቦታ ላይ ነው። እንደምታውቁት የአሕዛብ አደባባይ የሚባል አለ በቤተ መቅደሱ ዙሪያ እና እዛ ቦታ ላይ ነው የነበሩትና አሕዛብ ሊጸልዩበትና ሊድኑበት የተገባውን ስፍራ መነገጃና ማትረፊያ አድርገው ዓላማውን አስተውታል። ተመልከቱ ወዳጆች፣ የእግዚአብሔር ቤት ዓላማ አለው። በዓላማን የተሰራው እያንዳንዱ ፕሌስ ራሱ የየራሱ የሆነ ስፔሲፊክ ዓላማ ተሰጥቶታል። የአሕዛብ አደባባይ እግዚአብሔርን የሚፈሩ እግዚአብሔርን የሚፈልጉ አሕዛብ መጥተው እንዲጸልዩበትና እንዲድኑበት ነው ሴት የተደረገው። እነዚህ ሰዎች ግን እየነገዱበት እያተረፉበት የራሳቸውን ጥቅም እያግበሰበሱበት ነበር። ስለዚህ ምን አድርገውታል? ዓላማውን አስተውታል። ነገሩ ከንግድ ያለፈ ችግር ነው ማለት ነው እዚህ ቦታ ላይ የተፈጠረው። ባለፈው ፓስተር ካሌብ ይህንን ክፍል ሲያስተምረን እንደነገረን መጀመሪያ ኢንቴንሽኑ መልካም ነበረ፣
በነገራችን ላይ ይሄ ነገር ሲጀመር ሰዎች ለእግዚአብሔር መስዋዕት ማቅረብ ያለባቸው ያልተሰበረ ነቀፋ የሌለበት ምንም አይነት ችግር የሌለበት ያልታመነ ፐርፌክት የሆነ መስዋዕት ነው ለእግዚአብሔር ማቅረብ ያለባቸው። ደግሞ ቁጥራቸው እየበዛ ሲመጣ ህዝብ እየበዛ ሲመጣ ሩቅ ቦታ ሲኖሩ ከሩቅ ቦታ ድረስ መስዋዕት የሚሆነውን በግ እየነዱት ሲመጡ በመንገድ ላይ ይሰበራል፣ ይታመማል፣ የሆነ ችግር ይገጥመዋልና መስዋዕት ማድረግ አልተቻለም። ስለዚህ እዛው አካባቢው ላይ የሚኖሩ ነጋዴዎች ጤናማ የሆኑ ምንም እንከን የሌለባቸው ለመስዋዕት የሚሆኑትን እንስሳት እንዲያዘጋጁና ከሩቅ የሚመጡ ሰዎች መንገድ ላይ እንስሳው ከሚሰበርባቸው ገንዘባቸውን ይዘው መጥተው ከዛው ገንዘብ ከፍለው እንስሳ ገዝተው ንጹህ እንስሳ መስዋዕት እንዲያቀርቡ፣ ሌሎች ደግሞ አይሁድ በተለያየ ሀገር ተበትነው ይኖሩ ስለነበረ ገንዘባቸው በዛው በሀገሩ ገንዘብ ስለሆነ የሚገበያዩት ያንን የሀገሩን ገንዘብ ይዘው መጥተው እዚህ ደግሞ በእነሱ ከረንሲ በቀላሉ መቀየር እንዲችሉ ለሰዎች ስራ ለማቅለል በጥሩ ኢንቴንሽን ነበረ ያ ነገር የተጀመረው። በኋላ ግን የተጀመረው ነገር መስመር ለቀቀና ባላንሱን ስቶ ኃይለኛ የንግድ ቦታ አደረጉት ማለት ነው። ብዙ ነገር በቤተክርስቲያን ውስጥ የተጀመረው በነገራችን ላይ ሲጀመር ኢንቴንሽኑ እንደዚህ አልነበረም። ታውቃላችሁ በቀደሙት በትልልቆቹ አብያተ ክርስቲያናት ራሱ የተጀመሩት ነገሮች የተጀመሩት እንደዚህ ይሆናል ተብሎ አይደለም። እነዛን ቤዝ አድርገው ነው ዛሬ ላይ የመጡት ወጣ ያለ ነገር የሚያደርጉት። ከዚህ ቀደም በጥሩ ኢንቴንሽን ተጀምረው የነበሩትን ነገሮች ቤዝ አድርገው ነው። በነገራችን ላይ ተስካር ምናምን እንደዚህ አይነት ነገሮች ራሱ ሲጀመሩ የተጀመሩት ያድናሉ ተብለው አልነበረም። ግን በቤተ ክርስቲያን ውስጥ የሚያገለግሉ በቤተ መቅደስ ውስጥ የሚያገለግሉ ሰዎች መብል እንዳያጡ መብል እንዳይጎድልባቸው ምእመናኑ መብል ይዘው መጥተው አገልጋዮችን እንዲመግቡ ሌላ ስራ ስለማይሰሩ ሙሉ ጊዜያቸውን ለእግዚአብሔር ስለሰጡ ስለዚህ ለሞቱ ዘመዶቻቸው መታሰቢያ የሚሆን በእንደዚህ አይነት መልኩ መብል ይዘው እንዲመጡና ቤተክርስቲያን ውስጥ ያሉ ሰዎች እንዲመገቡ አገልጋዮች እንዲመገቡ ነበር ኢንቴንሽኑ። በኋላ ላይ ግን ነገሩ እየከረረ መስመር እየሳተ ሄዶ ተስካርን ማድረግ ሰዎችን ከሞቱ በኋላ የዕጣ ፈንታቸው እንዲቀየር ያደርጋል የሚል ደረጃ ላይ ደረሰ ማለት ነው። ይቅርታ። ስለዚህ ይሄ ነገርም ሲጀመር ኢንቴንሽኑ መልካም ነበረ። በኋላ ግን የአሕዛብን አደባባይ የጸሎትና የመዳኛ ቦታ የነበረውን ዓላማውን አሳቱት ማለት ነው። ከንግድ ያለፈ ትልቅ ችግር ነበረ። በሃይማኖት ስም የግል ጥቅማቸውን የሚያሳድሩትን መሪዎች ጌታ ምን አላቸው? ወንበዴዎች አላቸው። ወንበዴዎች ብሎ ጠራቸው። በቃ ውጭ የሚነግዱት ነጋዴዎች ናቸው። ገበያ ስፍራ ላይ ነግደው በትክክለኛው ስፍራ ትክክለኛውን ነገር ተናግረው ልነግድን የመጣሁት ብለው ንግድ ፍቃድ አውጥተው ግብር እየከፈሉ ግልጽ አድርገው ዓላማቸውን የሚነግዱ ነጋዴዎች ናቸው። በንግዳቸው እግዚአብሔርን ማክበር ይችላሉ። በቤተ መቅደሱ ሰዎች ሊድኑበት፣ ሰዎች ሊጸልዩበት፣ ሰዎች ከእግዚአብሔር ጋር ሊገናኙበት፣ ሊጽናኑበት በተዘጋጀ ስፍራ በቤተ መቅደስ ውስጥ የሚደረግን ንግድ ግን ጌታ ንግድ አይደለም የሚለው ውንብድና ነው የሚለው። ወንበዴዎች ብሎ ጠራቸው ይላል። ምንም አላለሳለሰም ጌታ። ወንበዴዎች ነው ያላቸው። ኢንቴንሽናቸው እኮ ጥሩ ነው። ታዲያ እንዴት ይደረግ ምናምን አላላቸውም። ወንበዴዎች ብሎ ነው የጠራቸው። ስለዚህ ሊገድሉት ተማከሩ ይላል። እውነትም ወንበዴዎች ስራቸው ስለተገለጠ ሊገድሉት ተማከሩ። ደንገጥ አላሉ። እንዴ ውንብድና ነው እንዴ? ኢንቴንሽናቸው እኮ ፒውር ቢሆን ውንብድና ነው እንዴ? እኔ እኮ መልካም ያደረግኩ መስሎ ነበረ ብለው ያቆሙ ነበረ። ግን ሊገድሉት ተማከሩ። ምክንያቱም ጥቅማቸው ሊነካባቸው ስለሆነ። ከዛ ከቁጥር 20 እስከ 26 ድረስ በለሷ ደረቀች። ያንን ደቀ መዛሙርቱ አስተዋሉ እና ጌታ ሆይ ያሉ ተደነቁ። የረገምካት በለስ እኮ ደረቀች አለ ጴጥሮስ። አስተዋይም ነው ፈጣንም ነው እንደምታውቁት። አየና እንደደረቀች በማግስቱ ነው ያያት። የረገምካት በለስ እኮ ደረቀች። ጌታ ደርቃ ይሆን ብሎ ተመልሶ ቼክ አላደረጋትም። በተናገራት ሰዓት እንደምትደርቅ እሱ እርግጠኛ ነው። ከዛ በኋላ ያለው አረንጓዴነት እንደማይቀጥል ጌታ ያውቃል። ደቀ መዛሙርቱ ግን የሚያምኑት መቼ ነው? ደርቃ ሲያዩት ነው። መጣና ጌታ ሆይ የረገምካት በለስ እኮ ደረቀች ሲለው፣ ለሚያምን እኮ ሁሉ ይቻላል። ብታምኑ ሳትጠራጠሩ ይህንን ተራራ ተነቅለ ወደ ባህር ተወርወር ብትሉት ይደረግላቸዋል ብሎ ከዛ በኋላ ግን ፕሪንሲፕሎችን ይነግራቸዋል ማለት ነው። የረገምካት በለስ ደርቃለች፣ የእምነት ጸሎት ተራራ እንኳን ይነቅላል እኮ ይላቸዋል።
ተራራ እንግዲህ ይሄ ሊትራሊ እነዚህ በመልክዓ ምድራዊ እንትን ላይ ያሉትን ተራሮች ነቅለን ወደ ባህር እናስገባለን ማለት አይደለም። ተራራ በእስራኤላውያን ያነጋገር ዘይቤ ከባድ ችግር፣ ከባድ ኦብስታክል፣ አይገፋም አይነሳም የተባለን አስቸጋሪ ነገር ነው ተራራ የሚሉትና ይህንን ተራራ ተነቅለህ ወደ ባህር ተወርወር ብትሉት ይደረግላችኋል አላቸው። ሌላው ተራራ የሚሉት ደግሞ ገዢዎችን፣ ባለስልጣናትን፣ ከፍ ባለስልጣን ወንበር ላይ ያሉትንም እንደዚሁ ተራሮች ብለው ይጠራቸዋል። ለዛ ነው መዝሙረ ዳዊት ላይ ዓይኖቼን ወደ ተራሮች አነሳው ረዳቴ ከወዴት ይምጣ የሚለው። ተራሮች ማለት በከፍተኛ ስፍራ ላይ ያሉ ሰዎች፣ ባለጠጎች፣ ባለስልጣኖች፣ ኃያላን እነዚህን ተራሮች ይሏቸዋል። እና እነሱን መንካት እነሱን ማንሳት የማይታሰብ ነገር ነው። ግን ተነቅለህ ወደ ባህር ተወርወር ብትሉት ይሆናል ብሎ ጌታ ያንንም እንደ ተራራ መስሎ ይነግራቸዋል ማለት ነው። የእምነት ጸሎት ግን ይህንን የሚያደርገው እንደ እግዚአብሔር ፍቃድ ከሆነ ብቻ ነው። ባላንስ የሚደረገው በእግዚአብሔር ፍቃድ ነው። እንደው አምኛለሁኝና የዚህ ሰውዬ ፎቅ የኔ ነው ብሎ ድርቅ ባለ አይደለም የሚሆነው። አምኛለሁኝና ይቺ ሴት ሚስቴ ናት፣ አምኛለሁኝና ይሄ ሰው አፋቶም ቢሆን ያመጣል ያለች አንዲት ሴት ሰምቻለሁኝ። እኔ በቃ አምኛለሁኝ፣ ኮንፌስ እያደረግኩኝ ነው። እኔ እኮ ባለትዳር ነኝ፣ አፋቶም ቢሆን ያመጣል። በቃ እቀጥላለሁ፣ እኔ ማመኔን እቀጥላለሁ፣ ኮንፌስ ማድረጌን እቀጥላለሁ፣ እግዚአብሔር አፋቶም ቢሆን ያመጣል ያለች ሴት አስታውሳለሁ። አያችሁ ወዳጆች የት እንደደረስን። ዮሐንስ ግን ባላንስ ያደርግልናል። ዮሐንስ ወንጌል አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 14 ላይ በእግዚአብሔር ፊት ለመቅረብ ያለን ድፍረት ይህ ነው አለ። ማንኛውንም ነገር እንደ ፈቃዱ ብንለምን እሱ ይሰማናል። ማንኛውንም ነገር ብንለምን ይሰማናል ቢለን እኮ ጉድ ነበረ፣ ጉድ ነበረ። በቃ ድሮ ያየሁት አንድ ፊልም ትዝ ይለኛል፣ ብሩስ ኦልማይቲ የሚባል ማለት ነው። ሰውየው ለጥቂት ጊዜያት በድንገት አምላክ ሆኖ ነው እና ጸሎቶች በብዛት ይመጣሉ ወደሱ እና ሲመጡ ጸሎቶችን በሙሉ ልክ እንደዚህ ሃይላይት አድርጎ የስ ይላቸዋል ማለት ነው። እና የአንደኛው መልስ የሌላኛው ጥያቄ ነው እና ኃይለኛ ግጭት፣ ኬዎስ ምድር ላይ ይፈጠራል፣ ቀውስ ይፈጠራል ማለት ነው ምድር ላይ። እግዚአብሔር የጠየቅነውን ሁሉ ከሰጠን እኮ እንደዛ ነው የሚያደርገው። ምክንያቱም ሴም ቲንግ እኔም ቤርዬም ኤልሲም አበባም ልንጠይቅ እንችላለን። ለማናችን ሊሰጠው ነው ያንን እንደ ፈቃዱ። እግዚአብሔር ብሩስ ኦልማይቲ አይደለም፣ እንደ ፈቃዱ ነው የሚያደርግልን። እንደ ፈቃዱ ብንለምን እርሱ ይሰማናል። የእምነት ጸሎት በምንድን ነው ባላንስ የሚደረገው? እንደ እግዚአብሔር ፈቃድ ከሆነ ነው የሚሰማው እንጂ እንደፈለግን የፈለግነውን ነገር ክሌም ስላደረግን እምነት በሚል ሰበብ ያ ነገር ይሆናል ማለት አይደለም። እና መሬት መያዝ ጥሩ ነው። አንዳንድ ጊዜ እንደው አየር ላይ መንሳፈፍ በኋላ ለአእምሮ ጤና መቃወስ ብሎም ደግሞ ከእምነት መንገድ ለመውጣት ሁሉ ምክንያት የሆነባቸው ሰዎች አውቃለሁ። ጌታን እስከ መተው ፈጽሞ የአእምሮ ጤንነታቸው ሁሉ አደጋ ላይ እስከ መውደቅ የደረሱ ሰዎች አውቃለሁ። በእምነት ሰበብ ማለት ነው። የሆነ ቅዠት ምንም የእግዚአብሔርን ፈቃድ ያልጠየቀና ያላማከለ ነገር ይሆናል ብለው በሕይወታቸው አምነው እነዛ ነገሮች ሳይሆኑ ሲቀሩ ከጊዜ ብዛት የአእምሮ ጤናቸው የተቃወሰባቸው፣ ትዳራቸው የተበተነ፣ ሰላማቸው የደፈረሰ፣ ብዙ ነገራቸው የከሳሰረ፣ ከጌታ ቤት ሁሉ የወጡ የጠፉ ሰዎችን አውቃለሁኝ። እና መረጋጋት፣ መሬት መያዝ ጥሩ ነው። እግዚአብሔር ወይ ፈቃድህ ነው ወይ ፈቃድህ ቢሆን ብሎ መጠየቅ መልካም ነገር ነው። የትም አያደርስም ወዳጆቼ፣ ቅዠት ነው፣ ቅዠት ነው፣ የትም አያደርስም። አንድ ጊዜ አንድ ሰው ያደረገውን ነገር ልንገራችሁና ፈጠን ብዬ ሰዓቴ ስለሄደ ወደሚቀጥለው ምዕራፍ አልፋለሁኝ። አምኛለሁኝ የሚል ሰው ነው እና እምነቱን በቃ ሊያሳይ ነው የመጣውና የሆነ የስዕል ደብተር ነገር ይዞ መጣ። የስዕል ደብተር ላይ የሆኑ ፎቶዎች ተለጣጥፈዋል በእያንዳንዱ ፔጅ ላይ እና ሰውየው ስሙ ታከለ ነው እና ከስር የሆነ የፈረንጅ ፎቶ አለ በእያንዳንዱ ፔጅ ላይ እና ፈረንጁ ተራራ ሲወጣ፣ ባህር ዳርቻ ላይ ሲዝናና፣ ልጆቹን ይዞ ከከተማ ውጭ ሲወጣ፣ የሆነ ወደ ኤርፖርት ሲሄድ ምናምን የፈረንጁ ፎቶዎች ደብተሩ ላይ ስዕል ደብተሩ ላይ በየፔጁ ተለጥፈዋል ማለት ነው እና ከስር ታከለ ልጆቹን ይዞ ቫኬሽን ሲወጣ፣ ታከለ ሃይኪንግ ሲሄድ፣ ታከለ ቢች ዳር ሲዝናና እያለ የፈረንጁን ሕይወት ክሌም እያደረገ ከስር ጽፎበታል። የራሱን ስም ጽፎበታል ማለት ነው። አያችሁ ወዳጆቼ፣ መጨረሻ ላይ እንደዚህ አይነት ቅዠት፣ እንደዚህ አይነት እንደው ከአይምሮ ያልሆነ የታከለ አይነት ነገር ውስጥ እንዳንገባ መሬት መያዝ ያስፈልጋል። መሬት መያዝ ያስፈልጋል።
ብድግ ብለን በቃ የሰውን ላይፍ የሆነ ፈረንጅ ፎቶዎችን ለጥፎ በቃ አናዘር ሌቭል ማለት ነው። ሌላ ታሪክ ውስጥ ገብቷል ሰውየው። የሰው ልጆች ታከለ ልጆቹን ይዞ እንትን እያደረገ ከልጆቹ ጋር ወክ እያደረገ ከልጆቹ ጋር እንደዚህ ከሚስቱ ጋር ምናምን ብሎ የሆነች ፈረንጅ አለች የሰው ፎቶ ደርድሮ ከስር ካፕሽኑን የራሱን ስም አድርጎ ይህንን አምናለው ይሄ ነው የሚሆነው ነገር ምናምን ብሎ አይታከለ እያላችሁ የምትጽፉ ሰዎች እውነትም ቅልውጥና እውነት ነው። ይሄ መቀላወጥ ነው። ይሄ መጎምጀት ነው እንጂ እምነት አይደለም። እምነት እግዚአብሔር ወይ ፈቃድህ ነው ወይ ይላል። የእግዚአብሔርን ፈቃድ ይጠይቃል እንጂ እምነት እንደዚህ ሰው ቤት ገብቶ አይቀላውጥም። የሰው ፎቶ ደርድሮ የባልንጀራህን ሚስቱን፣ ልጁን፣ አህያውን፣ ሎሌውን፣ ገረዱን እንኳን አትመኝ የሚለው የእግዚአብሔር ቃልስ እንዴ የዛን ፈረንጅ ህይወት ለምንድን ነው የሚመኝበት? እንዴ የሰውየውን ሚስት፣ የሰውየውን ልጆች፣ የሰውየውን ህይወት እኮ ነው እየተመኘ ያለው። እና ይሄ ቅዠት ነው። እንደዚህ አይነት ብዙ ቅዠቶችን አውቃለሁኝ እኔ አይምሯቸውን የጣሉ ከዛም አልፎ ደግሞ ጌታን የተው ኧረ እባክሽ ሁሉም ነገር ውሸት ነው ምናምን ለማለት የደረሱ መጀመሪያ ላይ መውሰድ የሌለባቸውን ኤክስትሪም ወስደው መሬት ለቀው አየር ላይ ከተንሳፈፉ በኋላ አወዳደቃቸው ልክ እንደዛ ማርቆስ ነው የማቴዎስ 7 ላይ እንዳለው ቤት አወዳደቃቸው ታላቅ የሆነ ሰዎችን አውቃለሁ። ይህን ስነግራችሁ በጣም እያዘንኩ ነው። በጣም ሙልጭ ብለው ከጌታ ቤት የወጡ ሰዎች በእንደዚህ አይነት እንቅስቃሴና አመለካከት ሙልጭ ብለው ከጌታ ቤት የወጡ ሰዎች አውቃለሁ እና እግዚአብሔር ይጠብቀን። እኛም ደግሞ ራሳችንን የመጠበቅ ኃላፊነት አለብን አይደለ? በውስጣችን ባለው በቅዱሱ መንፈስ በተሰጠን በቅዱስ መጽሐፍ በእግዚአብሔር ቃል አማካኝነት ህይወታችን እኮ በጣም ፕሪሺየስ ነገር ነው። እናንተ ፕሪሺየስ ነገራችሁን መንገድ ላይ ትጥላላችሁ እንዴ? ኦስማን እኔ ከታከለ የበለጠ ታሪክ አለኝ ይላል። አንድ ቀን ትመሰክርልናለህ። እንግዲህ ህይወት እኮ በጣም ፕሪሺየስ ነው። ትላንትና ነግራቸዋለሁ እኛ አይደለ? ዓለምና የአንድ ሰው ነፍስ ሚዛን ላይ ቢቀመጡ የሰው ነፍስ ናት የምትመዝነው። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? እስኪ ከእናንተ መካከል እንደው ትንሽም ትልቅም ወርቅ ያለው ሰው እና ሳሎን ጠረጴዛ ላይ ወርቁን የሚያስቀምጥ ሰው ወይ ግቢ ውስጥ እዚህ አትክልቶቹ ጋር ምናምን በር ላይ ወርቁን አስቀምጦ የሚሄድ ሰው ከእናንተ መካከል አለ? የለም። ቤት ከቤትም መኝታ ቤት ከመኝታ ቤትም የሆነች ሳጥን ውስጥ ከሆነች ሳጥን ውስጥም በሆነች ትንሽዬ ዕቃ ቁጥርጥር አድርገን ድብቅብቅ አድርገን ለምን? ውድ ስለሆነ ፕሪሺየስ ስለሆነ ከፍ ያለ ዋጋ ስላለው ህይወታችን በኢየሱስ ደም የተገዛ ከፍ ያለ ዋጋ ያለው በጣም ፕሪሺየስ ነው። ስለዚህ ልንጠብቀው ይገባል። ፕሮቴክት ልናደርገው ይገባል። እንደው በቃ በመጣውና በሄደው በትምህርት ንፋስ ወዲህና ወዲያ እየተናወጥን ራሳችንን ለእንደዚህ አይነት ለታከለ አይነት ቲዮሪ አሳልፈን እየሰጠን ህይወታችንን አደጋ ላይ መጣል የለብንም። ኢት ኢዝ ቱ ፕሪሺየስ። አንቀልድም። በአይን ይቀልዳል እንዴ? አይቀልድም አይደለም? ህይወትም እንደዛ ነው። መንፈሳዊ ህይወትም እንደዛ ነው። የእምነት ነገር እንደዛ ነው። በነገራችን ላይ እምነት በጣም ሴንሲቲቭ ነው። ኢቭን እንደው ባልተዘጋጃችሁበት ሁኔታ ለምንም ነገር እምነታችሁን አታጋልጡ። አንዳንድ ጊዜ የማንችለውን ነገር የምንችል መስሎን እምነታችንን ለእንደዚህ አይነት ነገሮች አሳልፈን እንሰጥና ልባችንን ከፍተን እነዚህ አይነት ነገሮችን እናስገባና ከዛ መቋቋም አቅቶን ከእግዚአብሔር ቤት ወጥተን እንቀራለን። ስለዚህ በእግዚአብሔር ቃልና በእግዚአብሔር መንፈስ ራሳችሁን ጠብቁ፣ ራሳችንን እንጠብቅ። እግዚአብሔር ታከለንም ምህረት ያደርግለትና ይመልሰው ወንድማችንን። እንግዲህ እኛ በጊዜው መክረናል፣ ጌታ ምህረት ያደርግለት። ስለዚህ እንደ ፈቃዱ ብንለምን እሱ ይሰማናል ነው የሚለው። ከቁጥር 27 እስከ 33 ኢየሱስ የስልጣኑ ምንጭ ተጠየቀ። በምን ስልጣን እነዚህን ታደርጋለህ ብለው ጠየቁት። ጌታ ግን የችግራቸው ምንጭ ገብቶታል። ችግራቸው የእውቀት ማነስ እንዳልሆነ ገብቶታል። ችግራቸው የምክንያት ማጣት እንዳልሆነ ገብቶታል። ችግራቸው የልብ ድንዳኔ እንደሆነ ስላወቀ ለጥያቄያቸው መልስ አይደለም የሰጣቸው፣ ጥያቄን የሰጣቸው። ይህንን የምመልስላችሁ እናንተ ደግሞ አንድ ጥያቄ ከመለሳችሁልኝ ነው። የዮሐንስ ጥምቀት ከሰማይ ነበረች ወይንስ ከምድር? ይህን ከመለሳችሁልኝ ነው አላቸው። የልባቸውን ጠማማነት ስላወቀ ሊያጠምዱት ፈልገው እንደጠየቁት ስለሚያውቅ መልስ አይደለም የሚፈልጉት፣ እሱን ማጥመድ ነው የሚፈልጉት። ስለዚህ ይህንን ጥያቄ በጥያቄ ሲመልስላቸው እናያለን። ማርቆስም ላይ እናገኘዋለን ይህንን ሀሳብ። አጋጣሚ ከኔው ጋር ነው እሱን ክፍልም የምናጠነው። ምን እንማር ከዚህ ምዕራፍ ላይ? አንደኛው ጌታ ያለንን ሳንጨምርና ሳንቀንስ እንናገር። ወዳጆቼ ብዙ ሰዎችን ያሰናከል ነው፣ ብዙ ሰዎች እግዚአብሔርን እንዳያምኑት ያደረግናቸው
እየጨመርን እየቀነስን እየቀባባን የራሳችንን ሐሳብ እያከልንበት ነው። ጌታ ያለንን መጽሐፉ የሚለውን ሳንጨምር ሳንቀንስ እንናገር። እሱ ኃላፊነት ይወስዳል። እንዴት ነው ለጌታ ታስፈልገዋለች ተብሎ የሰው ውርንጫ ፈቶ ማምጣት የሚቻለው? he will take care of it። ልባቸው በእጁ እኮ ነው ያለው። ሰው ውሃን ቦይ ቀዶ ወደ ፈለገው አቅጣጫ እንደሚያፈስ እግዚአብሔርም የነገስታትን ልብ ወደ ፈለገው አቅጣጫ ያዘነብላል ይላል። የማንንም ሰው ልብ ወደ ፈለገበት አቅጣጫ የሚያዘነብል አምላክ የሰጠንን ያችን ፓስዋርድ ያችን የሰጠንን ቃል እራሷን እንናገር ያላቸውን ሲናገሩ ፈቀዱላቸው። አይዶኖ ቃሉ ምን አይነት ፓስወርድ እንደሆነ ሰው ንብረቱን እንዲሰጥ አሳልፎ እንዲሰጥ የሚያደርግ ምን አይነት ቃል እንደሆነ አላውቅም። የጌታን ራት ሲያዘጋጁለትም ልክ እንደዛ ነው። ወደ ከተማ ትገባላችሁ አላቸው፣ እንስራ ያዘለ ሰው ታገኛላችሁ። ከዛ መምህሩ፣ አይገርማችሁም? ጌታም ሰውየውን ያውቀዋል፣ ሰውየውም ጌታን ያውቀዋል። ጌታ ሰውየው እንደሚያውቀው ያውቃል። መምህሩ የፋሲካ ራት የምበላበትን ስፍራ ስጠኝ ይልሃል በሉት። ከዛ በኋላ በሰገነት ላይ ከቤቱ የላይኛው ፓርት ላይ ያለውን ክፍል ያሳያችኋል። እዛ ታዘጋጁልኛላችሁ ራት አላቸው። እግዚአብሔር ያውቃል ሰዎቹን የት ቦታ እንዳስቀመጣቸው፣ በምን ቃል ደግሞ አንሎክ እንደሚያደርጋቸው እግዚአብሔር ያውቃል። ያለንን ስንናገር በትክክል ይሆናል። ምንም የኛ የጥበብ ቃል የኛ መጨማመር በቃ በፍርሃት ነው የመጣሁት አለ ሐዋርያ ጳውሎስ። ወደ እናንተ በመጣው ጊዜ በፍርሃትና በመንቀጥቀጥ መጣሁኝ፣ ኃይል እንዲገለጥላችሁ ነው የመጣሁት እንጂ በሰው ጥበብ በሚያባብል ቃል አልመጣሁባችሁም ማለት። እንስራ ያዘለውን ሰው አግኝተው መምህሩ እንዲህ ይላል ሲሉት ፈቀደላቸው። መምህሩ the teacher that specific teacher እሱ ልብ ውስጥ ስፍራ ነበረው፣ ኮኔክሽን ነበረው ከሱ ጋር። ስለዚህ መምህሩ እንዲህ ይላል ሲሉት ወለል አድርጎ ቤቱን ከፈተላቸው ማለት ነው። ስለዚህ ያለንን ሳንጨምር ሳንቀንስ እንናገር። ይበቃል። እግዚአብሔር ያለን ትንሽም ቢሆን የሚያባብል ባይመስል ጥበብ ያለበት ባይመስል እግዚአብሔር ያለን ነገር እሱ ይሰራል። እሱን ሳንጨምር ሳንቀንስ እንናገር። ሁለተኛ እግዚአብሔር የሚደሰተው በቅጠል ሳይሆን በፍሬ ነው። እስራኤል ቅጠል ነበራት፣ ህጉ አላት፣ ስርዓቱ አላት፣ መስዋዕቱ አላት፣ የተለያዩ ነገሮች ሴሪሞኒው አላት፣ ግን ፍሬ የለባትም። ልክ እንደዛች በለስ ማለት ነው። ኢየሱስ ቅጠል አየባት፣ ፍሬ ስላጣባት እንደረገማት፣ ቤተ መቅደሱ ቅጠል ብቻ ስለሆነ ፍሬ ስላጣ እንደፈረሰ እግዚአብሔር ደስ እንዳልተሰኘበት ሁሉ እግዚአብሔር የሚደሰተው በተለያዩ ሴሬሞኒዎቻችን አይደለም፣ በፍሬያችን ነው የሚደሰተው። ጌታም ትታወቃላችሁ ያለን በሴሬሞኒያችን አይደለም፣ በፍሬያችን ነው። በሃይማኖታዊ ስርዓቶቻችን አይደለም፣ በስብከቶቻችን አይደለም፣ በፍሬያችሁ ያውቋችኋል ያለው። ፍሬዎች ደግሞ ምን እንደሆኑ በግልጽ ገላትያ 5 ላይ ተጠቅሰዋል። ሶስተኛ የእግዚአብሔር ቤት ሰዎች መጥተው የሚድኑበት እንጂ የግል ጥቅማችንን የምናሳድድበት የገበያ ስፍራ አይደለም። ወዳጆቼ ወጥተን እንነግድ፣ እግዚአብሔር የእጃችንን ስራ ይባርካል። ትክክለኛው ቦታ ላይ ትክክለኛውን ስራ ስንሰራ እግዚአብሔር የእጃችንን ስራ ይባርካል። ማትረፍ ነው የምንፈልገው፣ መበልጸግ ነው የምንፈልገው፣ ምንም ችግር የለም። መነገጃ ቦታዎች አሉ፣ የገበያ ቦታዎች አሉ። ይሄ ግን የማዳኛ ቦታ ነው። ሰዎች የሚድኑበት፣ ሰዎች ከእግዚአብሔር ጋር የሚነጋገሩበት፣ ሰዎች ከእግዚአብሔር ጋር የሚገናኙበት ስፍራ ነው። እዚህ ቦታ ላይ መነገድ ንግድ አይደለም፣ ውንብድና ነው። ወንበዴነት ብሎ ነው ኢየሱስ ክርስቶስ የጠራው። ስለዚህ ወጣ ብሎ መነገድ ይቻላል እንዴ? ፉል ባካፕ አለን። ወጣ ብለን ስንነግድ ራሱ እግዚአብሔር እጃችንን ስራ ይባርካል። መስራት ይቻላል። አይምሯችንን እኮ እግዚአብሔር ከፍቶታል። እውነት ቤተክርስቲያን ውስጥ እኮ ትልቅ ሀብት ነው ያለው። እውነት ክርስቲያን እኮ አይምሮ በጣም የተከፈተ ነው። ታውቃላችሁ አይደለ? ምናልባት በጌታ ቤት ተወልዳችሁ ያደጋችሁ ብዙ ልዩነቱን አታውቁት ይሆናል። እኔ ወደ ጌታ ከመጣሁ በኋላ አይምሮ እንዴት እንደተከፈተ እኔ ያውቃለሁ። በእውነት እንዴት እንደተከፈተ ለንግግር የራሱ መጀመሪያና መጨረሻ ያበጀለት ጌታ ነው። የምናገረውን ነገር እንዳውቅ፣ የማደርገውን ነገር እንዳውቅ ያደረገኝ ጌታ ነው። አይምሮዬን ባርኮታል። እግዚአብሔር እኮ አይምሮን ይባርካል። እናንተ መንፈስ ቅዱስ እኮ ከእናንተ ጋር አለ። ወጥተን መነገድ እንችላለን። እኔ እንደው ወጥቼ መነገድ እፈራለሁ። የሚገርማችሁ ነገር ለምን እንደምፈራ ታውቃላችሁ? በጣም ሰክሰስፉል ሆኜ አገልግሎት እንዳልተው ነው የምፈራው። ምክንያቱም እግዚአብሔር አይምሮዬን ስለባረከው፣ እግዚአብሔር ሞገስ ስለሆነኝ፣ እግዚአብሔር እጆቼን ስራ እንደሚባርክ ስለማውቅ በጣም ሰክሲድ እንደማደርግ እርግጠኛ ነኝ። ወጥቼ መነገድ፣ ወጥተን ነግድ፣ ምን ችግር አለው? እግዚአብሔር ይባርካል እጃችንን ስራ። ባለጠጋ መሆንም ኃጢአት አይደለም፣ መነገድም ኃጢአት አይደለም። መነገጃ ቦታው ነው ችግር ያለበት።
መነገጃው ቦታ የእግዚአብሔር ቤት አይደለም፣ ማትረፊያ አይደለም። እግዚአብሔር ቤት ውስጥ ያለው ቢዝነስ የነፍሳት ቢዝነስ ነው። I should be in my father's business አለ ኢየሱስ። የአባታችን ቢዝነስ ነፍሳትን በክርስቶስ መጠቅለል ነው። በዓለም ፍጻሜ አብ ሊያደርግ ያለው አንድ ነው። ኤፌሶን 1 ላይ ሐዋርያ ጳውሎስ እንደሚነግረን ሁሉን በክርስቶስ መጠቅለል የሚባል ቢዝነስ ነው ያለው እንጂ እኛን ባለጠጋ ማድረግ እኛን ፌመስ ማድረግ ምናምን አይደለም። እሱ አይደለም። እግዚአብሔር ቤት ውስጥ ያለው ዓላማ አንድ ነው። እግዚአብሔር ደግሞ ዓላማው ሲሳት ደስ አይሰኝም። አራተኛው የእምነት ጸሎት የሚሰራው ከእግዚአብሔር ፈቃድና ከይቅር ባይ ልብ ጋር ሲቀርብ ነው። በሁለቱ ነገሮች ኮምባይንድ መሆን አለበት። ሳንዱች ነው የእምነት ጸሎት። በአንድ በኩል የእግዚአብሔር ጸሎት ይደግፈው የእግዚአብሔር ፈቃድ ይደግፈዋል። በሌላ በኩል ደግሞ ይቅር ባይ ልብ፣ ገር ልብ፣ ታራቂ ልብ። ምክንያቱም ከዚሁ ጋር አያይዞ ጌታ ሄዳችሁ ክፍሉን ካነበባችሁት በወንድማችሁ ላይ አንድ ነገር ካለባችሁ ይቅር በሉ ይላል። ይቅር በሉ። ይቅርታ በሌለበት ቂም ባለበት የእምነት ጸሎት ኢፌክቲቭ አይሆንም። በእምነት መጸለይ መልካም ነው፣ ግን የእግዚአብሔርን ፈቃድ በዚህ ጋር ደግሞ ይቅር ባይነትን በዚህ ጋር አድርገን ሳንዱች ነው የእምነት ጸሎት መካከል ላይ ሲሆን ነው በትክክል የሚሰራው ማለት ነው። ምዕራፍ 12 እንግዲህ ከቁጥር 1 እስከ 12 ድረስ እነዛን የክፉ ተከራዮች ምሳሌ ነው የምናገኘው። ልክ ብሉይ ኪዳን የበለስ ዛፍን እስራኤልን በበለስ ዛፍ እንደሚመስላት ደግሞ በወይን ዛፍም በወይን የአትክልት ስፍራም እንደሚመስላት እናውቃለን። እና እነዚህ ክፉ ተከራዮች የወይኑ ስፍራ ላይ እግዚአብሔር ባለቤቱ ያስቀመጣቸው ተከራዮች ናቸው። የወይኑ ስፍራ ባለቤት የሆነው እግዚአብሔር ለወይኑ ስፍራ የሚያስፈልገውን ሁሉ አድርጎለት በመከር ወቅት ፍሬ ፈለገ። መጀመሪያ ባሮቹን ላከ፣ ነቢያትን ማለት ነው። በመጨረሻ ደግሞ የሚወደውን ልጁን ኢየሱስን ላከባቸው። ግን ሁሉንም ደበደቧቸው፣ አንገላቷቸው፣ ገደሏቸው የሚል መልእክትን ነው ይሄ የወይኑ ስፍራ ታሪክ የሚሰጠን ማለት ነው። ክፉዎች ናቸው እነዚህ ተከራዮች፣ ክፉዎች ናቸው እነዚህ ጭሰኞች። የወይን ስፍራ ተሰጥቷቸው የሚያስፈልገውን ለባለቤቱ የሚገባውን ፍሬ እንዲሰጡ ሲላክባቸው ባሮቹን በየተራ ገደሏቸው፣ አንገላቷቸው፣ ደበደቧቸው፣ አዋረዷቸው። እንግዲህ ልጄንስ ያፍሩታል ብሎ የሚወደውን ልጁን ሲልክለት ይሄ ነው ወራሹ ብለው ተሰብስበው እንደገደሉት ይናገራልና ይሄ በቀጥታ እስራኤልን ነው እስራኤልና በእግዚአብሔር መካከል ያለውን ኬዝ ነው የሚያሳየን። የወይኑ ስፍራ ባለቤት እግዚአብሔር ነው። ለወይኔ ስፍራ ያላደረግኩለት ምን አለ እስኪ ብሎ ኢሳያስ 5 ላይ ሲጠይቅ ከዚህ በፊት ኢሳያስን ስናጠና አይተናል። የሚያስፈልገውን ሁሉ ካደረገለት በኋላ ደግሞ በወቅቱ ፍሬ ፈለገ። ስለዚህ ባሮቹን ላከ፣ ነቢያቶቹን ላከ። በየተራ ገደሏቸው፣ አዋረዷቸው፣ ደበደቧቸው። የሚወደው ልጁንም ሲልክ እንደሚገድሉት ጌታ ይህንን ነው በምሳሌ የነገራቸው። እዛ ቁጥር 11 ላይ ስንመጣ ጌታ ይህንን አድርጓል፣ ለዓይናችንም ድንቅ ነው ይላል። ሊያውቁ የተገባቸውን ነገር ነው እዚህ ቦታ ላይ የሚነግራቸው ማለት ነው ጌታ ኢየሱስ ክርስቶስ። ከቁጥር 13 እስከ 17 ድረስ ስንመጣ ለቄሳር ግብርን ስለመስጠት ደግሞ እንዲሁ በነገር ሊያጠምዱት ፈልገው ሲጠይቁት እናያለን። ለቄሳር ግብርን ስለመስጠት አንተ መልካም እንደሆንክ የምታስተምረውም ነገር ትክክል እንደሆነ እናውቃለን። አያችሁ እንዴት በሚያባብል ቃል እንደሚመጡበት። ለቄሳር ግብር መስጠት ተፈቅዷልን ወይንስ አልተፈቀደም? እንስጥ ወይስ አንስጥኛም ብለው መልካም በሚመስል መንገድ ምክር ለመቀበል በሚመስል መንገድ መተው ጌታን ይጠይቁታል ስለ ግብር። ከዛ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ብሎ ወደ ዘፍጥረት 1 ነው የወሰዳቸው ጌታ። ዘፍጥረት 1 26 እስከ 27 ድረስ ወዳለው ክፍል ነው የወሰዳቸው። 1 ሳንቲም ስጡኝ አላቸው። ሳንቲሙን ሲሰጡት አየውና ምስሉ የማን ነው አላቸው። ምልክቱ የማን ነው ሲላቸው የቄሳር አሉት። እንግዲያውስ የቄሳርን ለቄሳር ስጡ፣ የእግዚአብሔርን ደግሞ ለእግዚአብሔር ስጡ አላቸው። ምን ማለት ሆነው? እዛ ቦታ ላይ ሳንቲሙ ላይ ያለው ፎቶ የቄሳር ነው። ሳንቲሙ ላይ ያለው ምስል የቄሳር ነው። የቄሳርን ለቄሳር ስጡ። ስናት አባውዳት የእግዚአብሔርን ግን ለእግዚአብሔር አምጡ። ማን ነው የእግዚአብሔር? ራሳቸው በዙሪያው ቆመው እየተሟገቱ እየተከራከሩ እሱን በነገር ሊያጠምዱት እየሞከሩ ያሉ ሰዎች ዘፍጥረት 1 ከ26 እስከ 27 እንደሚነግረን የእግዚአብሔር መልክ ያለባቸው፣ ልክ ሳንቲሙ የቄሳር መልክ እንዳለበት እነሱ ደግሞ የእግዚአብሔር መልክ ያለባቸው ሰዎች ናቸው። ሃሌሉያ! እግዚአብሔር እኮ ልክ አንድ ንጉሥ በሳንቲም ላይ በብር ላይ የራሱን መልክ እንደሚያትም
እሱም ደግሞ እኛ ገንዘቦቹ ስለሆንን መልኩን እኮ በእኛ ላይ አትሟል። እኛ የእግዚአብሔር ነን፣ የእግዚአብሔር መልክ ያለብን፣ የእግዚአብሔር መልክ የታተመብን የእሱ ገንዘብ ነን። እኛ የሚገዛብን የእሱ ገንዘብ ነን። እኛ በምሰራበት ቀን ገንዘቤ ይሆናሉ እንዳለ ማለት ነው። መልኩ ያለባችሁ እናንተ ራሳችሁ ለእግዚአብሔር ስጡ። እግዚአብሔር ያላችሁ ሳይሆን መጀመሪያ ራሳችሁን ነው የሚፈልገው። የቄሳርን ለቄሳር ስጡ፣ እሱ አይደለም ማተር የሚያደርገው ይላቸዋል። ስለዚህ እግዚአብሔር ገንዘባችንን ብቻ ሳይሆን ሙሉ ማንነታችንን እንድንሰጠው ይፈልጋል ማለት ነው። እኛ የእግዚአብሔር ልክ አሁን ነገስታት በድሮ ጊዜ ፎቶቸውን አሳትመው ይሄ ብር የሱ ነው እንደሚባል ማለት ነው። እኛ የእግዚአብሔር ነን፣ መልኩ ታትሞብናል። የእግዚአብሔር ነን። እኛ ራሳችንን እንድንሰጠው ነው የሚፈልገው። ከራሳችን በታች የሆነ ነገር እግዚአብሔር አይቀበልም። ከኔ በታች የሆነ ነገር አይቀበልም። እኔን ራሴን ነው እግዚአብሔር የሚፈልገው። ከቁጥር 18 እስከ 27 ሰዱቃውያንንና የትንሣኤ ክርክራቸውን ነው የምናገኘው። ያው በትንሣኤ አያምኑም ሰዱቃውያን እንደምታውቁት፣ በመላእክት አያምኑም፣ በመንፈስ አያምኑም፣ በትንሣኤ አያምኑም። ከፈሪሳውያን ጋር በዚህ ይጣላሉ እና በትንሣኤ ስለማያምኑ ኢየሱስ ላይ ለመሳለቅ ነው የሰባቱን ወንድማማቾች ታሪክ ፈጥረው ያመጡት። ሙሴ እንግዲህ የሰጠንን ነገር ታስታውሳለህ። አንድ ሰው ሚስት አግብቶ ዘር ሳይተካ ቢሞት ወንድሙ ደግሞ ያግባትና ለወንድሙ ዘር ይተካለት ብሏል። ስለዚህ ይህንን ሕግ ተከትለን 7 ወንድማማቾች አንዲትን ሴት አገቡ፣ ሳይወልዱ እየሞቱ ማለት ነው። እና መጨረሻ ደግሞ ሴቲቱ ሞተች እና በትንሣኤ ቀን የማን ናቸው ትሆናለች ብለው ሊዘባበቱበት ሊሳለቁበት ነው ይህንን ታሪክ የፈጠሩት እንጂ ኢትስ ናት ኢቨን አን አክቹዋል ታሪክ የፈጠሩት ታሪክ ነው ጌታ ላይ ለመዘባበት። ቁጥር 24 ላይ ኢየሱስ የሚደንቅ ነገር ይናገራል። ይህን ቃል በጣም ነው የምወደው። ደግሞ በጣም የምወደው ገና በጌታ ልጅ ሆኜ ፓስተሬ በጣም የወደው ስለነበረ በጣም ደጋግሞ ስለሚናገር በልዩ ሁኔታ ውስጥ ተቀምጧል ይሄ ቃል እና ፓስተር ሞ በጣም ይወደዋል ይሄንን ቃል። ኢየሱስን መልሶ እንዲህ አላቸው ይላል፣ መጽሐፍትንና የእግዚአብሔርን ኃይል አታውቁምና ስለዚህ የምትስቱ አይደለምን? አስደናቂ መልስን የሰጣቸው። መጀመሪያ ያገባት ሰውዬ የእሱ ሚስት ትሆናለች ወይ የመጨረሻው ሰውዬ ሚስት ትሆናለች ምናምን የሚል ሰዋዊ መፍትሄ አይደለም የሰጣቸው። አይገርማችሁ? መጽሐፍትንና የእግዚአብሔርን ኃይል አታውቁምና ስለዚህ የምትስቱ አይደለምን? ማቴዎስና ማርቆስ በመልሱ ላይ ይህንን ሀረግ ያካትታሉ። መጽሐፍትንና የእግዚአብሔርን ኃይል አታውቁም አላቸው። ወዳጆቼ ብዙ ስህተት የሚመጣው መጽሐፍትንና የእግዚአብሔርን ኃይል ሚዛናዊ አድርጎ ባለመያዝ ነው። አንዱን ጥሎ ሌላውን አንጠልጥሎ በመሮጥ ማለት ነው። አይገርማችሁም? መጽሐፍትና የእግዚአብሔር ኃይል ያለመነጣጠል ያለመበላለጥ ያስፈልጉናል። አንዱን ስንይዝ አንዱን መጣል የለብንም። አንዱን ለማግነን ሌላውን ማራከስ የለብንም። እባክህ ዋናው መንፈሱ ነው ይሏችኋል። ተነስ ፊደል ይገላል፣ እባክህ ዋናው መንፈሱ ነው። ማን ነው ፊደል? የትኛው ፊደል ነው ይገላል የተባለው? አንዱ ደግሞ ይነሳና አይ እነዚህ ምንም ሰብስታንስ የላቸውም፣ ዋናው የእግዚአብሔር ቃል ነው ይላችኋል። ዋናው ቃሉም መንፈሱም ነው። ያለ መበላለጥ ያለ መነጣጠል መጽሐፍትና የእግዚአብሔር ቃል ያስፈልጉናል። ከቁጥር 28 እስከ 34 ከሁሉ የሚበልጠው ትእዛዝ የቱ ነው የሚል ጥያቄ ይነሳል። ደግሞ 2 ነገሮችን ይነግራቸዋል። እግዚአብሔርን መውደድና ባልንጀራን እንደራስ አድርጎ መውደድ፣ እነዚህ ናቸው ከሁሉም ትእዛዛት የሚበልጡት አላቸው። እነዚህ 2ቱ ትእዛዛትም ልክ እንደ እግዚአብሔር ኃይልና እንደ መጽሐፍት የማይነጣጠሉና የማይጠፋፉ ናቸው። ሰውን የማይወድ በአጭር ቃል እግዚአብሔርን አይወድም። ዮሐንስም ነግሮናል። አጠገብህ ያለውን የምታየውን ወንድምህን ሳትወድ የማታየውን እግዚአብሔርን እንዴት ትወደዋለህ ትላለህ ብሎ በግልጽ ነግሮናል። ሰውን የማይወድ እግዚአብሔርን አይወድም፣ እግዚአብሔርን የማይወድም ሰውን ሊወድ አይችልም። ምክንያቱም ሰውን የምንወደው ራሱ ከእግዚአብሔር በተቀበልነው ፍቅር ስለሆነ ያ ፍቅር በመንፈስ ቅዱስ አማካኝነት በልባችን ስለፈሰሰ ነው ጌታንም መውደድ የቻልነው ሰዎችንም መውደድ የምንችለው። ስለዚህ ሰውን የማይወድ እግዚአብሔርን አይወድም፣ እግዚአብሔርን የማይወድ ሰውን አይወድም። ግብዝነት ነው። 2ቱን ነጣጥሎ ለመያዝ መሞከር ግብዝነት ነው።
የሚሄዱ ነገሮች አይደሉም። አይበላለጡም፣ አይነጣጠሉም፣ አይጠፋፉም ሁለቱ ነገሮች ማለት ነው። ከዛ ጸሐፊው ትክክል ነህ ጌታ ሆይ ብሎ በማስተዋል መለሰለት ይላል እና ቁጥር 34 ላይ ኢየሱስም በማስተዋል እንደመለሰለት አይቶ አንተ ከእግዚአብሔር መንግስት የራቅክ አይደለህም አለው ይላል። ከዚህ በኋላ ሊጠይቀው የደፈረ ማንም የለም ይላል። በማስተዋል እንደመለሰለት አይቶ ከእግዚአብሔር መንግስት የራቅክ አይደለህም አለው። ያስተዋልነው ቃል ወደ መዳን ይመራናል። አያችሁ፣ በማስተዋል የመለሰው የሰማውን በማስተዋል ነው፣ የመለሰውን በማስተዋል ነው። ሰምራይዝ አደረገለት። ስለዚህ አንተ ከእግዚአብሔር መንግስት የራቅክ አይደለህም አለው ጌታ ማለት ነው። እዛ ከቁጥር 35 እስከ 37 ደግሞ ክርስቶስ የዳዊት ልጁ ነው ወይንስ ጌታው ነው የሚለው ጥያቄ ሲነሳ እናያለን። መልሱ ሁለቱም ነው። ሁለቱም ነው። በፍጹም ሰውነቱ ልጁ ነው፣ ለዳዊት ዘሩ ነው። በፍጹም አምላክነቱ ደግሞ ጌታው ነው። ስለዚህ ይሄ ጥቅስ ምንም ችግር የለበትም። ክርስቶስ ለዳዊት ልጁም ነው ጌታውም ነው። ልክ ድንግል ማርያም እንዳለችው ማለት ነው። አምላኬ ያለች በቃ ጌታዬ መድኃኒቴ ያለችው አት ሴም ታይም ደግሞ ልጇን ልጄ ስትለውም ደግሞ እናያለን። ስለዚህ በፍጹም ሰውነቱ ለዳዊት ልጁ ነው፣ በፍጹም አምላክነቱ ደግሞ ጌታው ነው ማለት ነው። ከ38 እስከ 40 ደግሞ የጻፎችን ግብዝነት ጌታ ሲገስጽና ተጠንቀቁ ሲላቸው እናያለን። ለምንድን ነው የጻፎችን ግብዝነት ተጠንቀቁ ያለው? ምንድን ነው የጻፎች ግብዝነት? ጻፎች ልብሳቸው ነው እንጂ ልባቸው መንፈሳዊ አይደለም። ወዳጆች ከእንደዚህ አይነት ሰዎች ተጠበቁ። ልብሳቸው መንፈሳዊ ነው፣ ልባቸው ግን ዓለማዊ ነው ጻፎች። ስለዚህ እንደዚህ አይነት ሰዎች አለ የባሰ ፍርድ ይቀበላሉ። ያልሆነውን እንደሆንን ስናስመስል የባሰ ፍርድ ነው የምናመጣው በራሳችን ላይ። ለምን ከተባለ እርዳታ እንኳን ማግኘት አንችልም። ምክንያቱም ልብሳችን መንፈሳዊ ነዋ፣ ቋንቋችን መንፈሳዊ ነዋ። ብሄርንበት ቦታ በወሬያችን መካከል እነሆ ዘንድ እያልን እያመናፈስን ሰው ቤት በኩል ለኛ ይጸልይልናል። ሰው ቤት በኩል ያማክረናል። ሰው ቤት በኩል ይገስጸናል። ልብሳችን መንፈሳዊ ነው፣ ልባችን ግን ዓለማዊ ነው። ያልሆነውን መሆን ለባሰ ፍርድ ነው የሚያጋልጠን። ከ41 እስከ 44 የመበለቲቱን ስጦታ ነው የምናገኘው። ቁጥር 41 ላይ ኢየሱስ በገንዘብ ማስቀመጫው አንጻር ተቀምጦ ብዙ ሰዎች ስጦታቸውን ወደ ቤተ መቅደሱ ገንዘብ ማስቀመጫ ሳጥን ሲያስገቡ ይመለከት ነበር ይላል። ብዙ ሀብታሞች ብዙ ገንዘብ አስገቡ ይላል። አይገርማችሁ? የመጀመሪያው ነገር ይመለከት ነበረ የሚለው በጣም ልቤ ነካኝ። እኔ ኢየሱስ ይመለከታል ለካ። እናንተ ዝም ብሎ የሆነ በጀማ አይደለም የሚያየው። የሚርመሰመስ ህዝብ፣ ብዙ ህዝብ አይደለም የሚያየው። ኢንዲቪጁዋሊ እያንዳንዱ ሰው የሚያደርገውን ነገር ኢየሱስ ይመለከታል። ወዳጆቼ ፓስተራችሁ ላይመለከታችሁ ይችላል። መሪዎቻችሁ ላይመለከቷችሁ፣ የአገልግሎት ክፍል ኃላፊዎቻችሁ ላይመለከቷችሁ ይችላሉ። ኢየሱስ ግን ይመለከታል። ወዳጆቼ በመባ ዕቃ ውስጥ መባ የሚጥሉትን ሰዎች ይመለከት ነበረ ይላል። ይመለከታል ኢየሱስ እንደሚመለከተው ሰው ኢንዲቪጁዋሊ እንደሚያየው ሰው እንድንኖር እግዚአብሔር ይርዳን። እኔ ብዙ ጊዜ በቤተክርስቲያን ውስጥ የኳየር መሪ ሆኜ አገልግያለሁኝ እና ኳየሮችን እላቸዋለሁኝ ይሄ ሁሉ ሰው እያጨበጨበ አሁን የኔ ጭብጨባ ምን ይጨምራል ብላችሁ አታቁሙ። የእያንዳንዳችንን ጭብጨባ ይመለከታል እላቸዋለሁ። አሁን እኔ ድምፄን ጮክ አድርጌ ብዘምር ባልዘምር የት ይሰማ አትበሉ። የእያንዳንዳችሁን ዝማሬ የአንድ ሰው ብቻ እንደሚሰማ ኢየሱስ ይሰማል እላቸው። ኢየሱስ ይመለከተናል፣ ኢንዲቪጁዋሊ ይመለከተናል። አሁን ሌሎች ታብታብ እያደረጉ ነው። ቅድም እያልኩ ነበር አለ ብዙ ሰው ታብታብ ያደርጋል። እኔ ባላረግስ? ኢየሱስ ይመለከታል። ብዙ ሰው ሼር እያደረገ እኔ ባላረግስ? ኢየሱስ ይመለከታል። ወንድሜ አንድን ሰው ብቻ እንደሚያይ አንድን ሰው ብቻ እንደሚያይ ኢየሱስ እያንዳንዳችንን ይመለከታል። ይመለከት ነበረ አለ። ብዙ ሀብታሞች ብዙ ገንዘብ ሰጡ ይላል። ደግሞ ከዛ ቁጥር 42 ላይ አንዲት ምስኪን መበለት ግን ከአንዲት ሳንቲም የማይበልጡ 2 የናስ ቤሳዎችን አስገባች ይላል። ጌታ በግልጽ እዚህ ቦታ ላይ የተመለከተው የገንዘቡን ብዛት አይደለም፣ የመቆረሷን ልክ ነው የተመለከተው ጌታ። ምክንያቱም እነሱ ከትርፋቸውን የሰጡት፣ እሷ ግን ከጉድለቷን የሰጠችው። ከትርፋችን የምንሰጥ ሰዎች ቅድም እያሰብኩኝ ነበር፣ እያነበብኩኝ ይህንን ክፍል በእውነት ስዘጋጅ ያላሰብኩትን ነበር። እያነበብኩት እያለ እያሰብኩት ነበረ።
ከትርፋችን የምንሰጠው ነገር ብዙ መስሎ ይታየናል። አንዳንድ ጊዜ መንፈሳዊ ነገሮች ላይ አክቲቭ የምንሆነው ጊዜ ሲተርፈን፣ ልክ እግዚአብሔር የሆነ ስራ ብቻ ይስጠን፣ የሆነ ነገር ውስጥ እንግባ፣ የሆነ ነገር ብቻ ይባርከን። ቢዚ ነኝ፣ ከዛ ከቤተክርስቲያን ለሚደወሉ ከአገልግሎት ክፍል ኃላፊዎች ለሚደወሉ ስልኮች ሁሉ ጊዜ የለም፣ ጊዜ አጥቼ እኮ ነው፣ ቢዚ እኮ ነኝ። እግዚአብሔር ድሮስ መች ከትርፋችን ጠየቀ? ከጉድለታችን ቆርሰን እንድንሰጠው ነው እንጂ የሚፈልገው እግዚአብሔር እንጂ ስራ ስናጣ ቤተክርስቲያን እንድንሄድ አይደለም እግዚአብሔር እኮ የሚፈልገው። ከጉድለታችን ጊዜያችንን ከትርፋችን፣ ገንዘባችንን ከትርፋችን፣ አቅማችንን ከትርፋችን የሆነ ቆረስ አድርገን እያመመን ትንሽ ከኮንፈርታችን ወጥተን የማናደርገው እሱ መስዋዕት አይደለም። መስዋዕት ያማል። በነገራችን ላይ ከኮንፈርት ዞን ወጣ ያደርጋል። ሲመቸኝ፣ ጊዜ ሲኖር፣ ሲተርፈኝ፣ ስችል እሱ መስዋዕት አይደለም፣ እሱ ምጽዋት ነው። እግዚአብሔር ደግሞ ከኛ ምጽዋት ሳይሆን መስዋዕት ነው የሚጠይቀው። ይህች ሴት ምጽዋት አይደለም የሰጠችው፣ ትንሽ ነው ግን መስዋዕት ነው። ቁርስ አድርጋ ነው ያላትን ትዳሯን ሁሉ ጣለች አለ ጌታ። ከጉድለቷን የሰጠችው አለ። አያችሁ ወዳጆቼ፣ ከጉድለታችን በቃ ጊዜያችን በተጣበበበትም ቢሆን ለእኔ ቢሆን የሚበቃኝ የለም ባልንበትም ጊዜ ቢሆን አልችልም ባልንባቸው ቀናትም ቢሆን ከጉድለታችን ስናደርግ ጌታ ያንን አፕሪሺየት ያደርጋል፣ ያሸተዋል። ይሄ መስዋዕት ነው ይላል። መስዋዕት ነው፣ ይሄ መቆረስ ነው ይላል ጌታ። እግዚአብሔር ይርዳን። ሰዎች ቁጥርን ያያሉ፣ ጌታ ግን ልብን ያያል። ልብን ያያል። ኢትስናት የሆነ አማውንት ኦፍ ታይም ቸርች ውስጥ የምናሳልፈው ረጅም ጊዜ ምናምን አይደለም። በእግዚአብሔር ፊት ከየት ቆርሰን ያመጣ ነው ያንን ጊዜ? ስራ ስለሌለን መሄጃ ስለሌለን የመጣ ነው። ጥሩ ነው መምጣታችን፣ ግን መሄጃ ሲኖርስ፣ ስራ ሲኖርስ እንቀጥላለን ወይንስ እንቀራለን? የሚያገቡ እስኪያገቡ፣ የሚወልዱ እስኪወልዱ፣ ቢዝነስ የሚጀምሩ እስኪጀምሩ፣ ለስራ በር የሚጸለይላቸው ስራ እስኪያገኙ አይደለም ቤተክርስቲያን መምጣት ያለባቸው፣ ጌታን ማገልገል ያለባቸው። ከጉድለታቸው ከቢዚነታቸው ነው ሰዎች እግዚአብሔርን ማገልገልና መከተል ያለባቸው። ምን እንማር ከዚህ ምዕራፍ? አንደኛ የእግዚአብሔር ልጅ የመጨረሻው መልእክት ነው። እሱን የናቁ መጨረሻቸው ፍርድ ብቻ ነው። የወይኑ ጌታ የሚያደርገውን ነገር እነግራችኋለሁ እኛውን አለ ጌታቸው። ይመጣል፣ እነዛን ሰዎች በሙሉ ያስወግዳቸዋል፣ የወይኑን ስፍራ ይወስዳል አለ። ለምን? የመጨረሻውን መልእክት ልኮባቸዋል። የሚወደውን ልጁን ልኮባቸዋል። ወዳጆቼ፣ የዕብራውያን ጸሐፊ እንደሚናገር እግዚአብሔር ለአባቶቻችን በዘመናት መካከል በብዙ መንገድ በብዙ ጎዳና ከተናገረ በኋላ በዚህ ዘመን መጨረሻ ደግሞ ለእኛ በልጁ ተናገረን ይላል። እግዚአብሔር የመጨረሻ ንግግሩን ተናግሯል። የመጨረሻ መልእክቱን ልኳል። እሱም ኢየሱስ ይባላል። እሱን የናቁት ከፍርድ ውጪ ከዚህ በኋላ ሌላ መልእክተኛ አይመጣላቸው፣ ሌላ እድል አይመጣላቸውም። ልጁን ከገደሉት በኋላ የወይኑ ስፍራ ባለቤት ሌላ መልእክተኛ እንዳላከ ሁሉ እግዚአብሔርም ከኢየሱስ በኋላ የሚልከው ሌላ አዳኝ የለም። ከኢየሱስ በኋላ የሚልከው ሌላ መልእክተኛ የለም። የመጨረሻው መልእክት ተልኮልናል። እዚህ ውስጥ ያላችሁ ይሄንን መልእክት ያልተቀበላችሁ እግዚአብሔር የመጨረሻ መልእክቱን ልኳል። በመጨረሻው ድምፅ ተናግሯል። እርሱም ስሙት ብለዋል። ኢየሱስን መስማት ይሁንላችሁ። ሁለተኛ መጽሐፍትንና የእግዚአብሔርን ኃይል ያለ መበላለጥ እንያዝ ያስፈልጉናል። አናበላልጥ። አንዱን ለማድነቅ ሌላውን ማክፋፋት የለብንም። አሁን እዚህ መካከል እኛ የእግዚአብሔር ቃል ወዳጆች ነን አይደል? የተሰበሰብነው ራሱ የጌታን ቃል ስለምንወድ ነው። የጌታን ቃል ስለምንወድ የእግዚአብሔርን ኃይል ማጣጣል አለብን እንዴ? ማናናቅ አለብን እንዴ? በፍጹም። ለመንፈስ ቅዱስ እውቅና ሰጥተን እሱን አመስግነን እንዲገልጥልን ተማጽነን ነው እኮ የምንጀምረው ሁሉ ጊዜ አይደል እንዴ? ስለዚህ ቅዱስ ቃሉና ቅዱስ መንፈሱ ሳናበላልጥ ነው መያዝ ያለብን እንጂ አንዱን ለማድነቅ ሌላውን ማጣጣል፣ እንደዛ ማድረግ አይገባንም። ሶስተኛ እግዚአብሔርና ሰዎችን መውደድ የማይነጣጠል የሕግ ሁሉ ፍጻሜ ነው። ሕግ ሁሉ በዚህ ተፈጽሟል። በቃ ሰው እግዚአብሔርን የሚወድ ከሆነ ከ10ቱ ትእዛዛት 4ቱን በአጭር ቃል ይፈጽማል። ሰውን የሚወድ ከሆነ ደግሞ 6ቱን ይፈጽማል። ባልንጀራውን እየወደደ የባልንጀራውን አይመኝም፣ ባልንጀራውን እየወደደ አይገለውም፣ ባልንጀራውን እየወደደ አይዋሻውም፣ ባልንጀራውን እየወደደ አይዘሙትም፣
ስለዚህ እግዚአብሔርና ሰውን መውደድ ማለት የሕግ ሁሉ ፍጻሜ ነው። አራተኛ ልብሳችን ብቻ ሳይሆን ልባችን መንፈሳዊ እንዲሆን እንትጋ። ብዙ ጊዜ ትኩረታችን ልብስ ላይ ነው። የሰዎችንም መንፈሳዊነት የምንገመግመው በልብሳቸው። ልብስ ማለት ይሄ የሚለበሰው ልብስ ብቻ ሳይሆን ንግግራቸው፣ የማመናፈስ አቅማቸው አይደለ? ሲናገሩ እነሆና ዘንድ ማብዛታቸው እሱ ነው የኛ የመንፈሳዊነት መለኪያ። ጌታ ግን ተጠበቁ አለ። ቀሚሳቸው መንፈሳዊ ነው። ፈሪሳውያን ጸሐፍት ቀሚሳቸው መንፈሳዊ ነው፣ ልባቸው ግን ዓለማዊ ነው፣ ቀማኛ ነው። ጸሎታቸው ረጅም ነው፣ ግን የመበለቶችን ቤት ለመበዝበዝ ነው። አያችሁ፣ ልብሳችን ሳይሆን ልባችን ላይ ትኩረት እንድናደርግ እግዚአብሔር ይርዳን። ጌታ ይመስገን። ፈጠን ብዬ ወደ ምዕራፍ 13 አልፋለሁኝ። ከቴሌግራም የምታመጡ ሰዎች አምጦልን ይሄንን ምዕራፍ 13 እንግዲህ ስለ መጪው ዘመን ጌታ የተናገረበት ጠለቅ ያለ ትንቢታዊ ቃል ያለበት ምዕራፍ ነው። እነዚህን ትንቢቶች ባለፈው ፓስተር ካሌብ በጥልቀት ስላስተማረን እኔ እንደው ፕራክቲካል ነገሮች ላይ ትኩረት አደርጋለሁ። ለእኛ ዛሬ ምን ማለት ነው የሚለው ነገር ላይ ትኩረት አደርጋለሁ። እኔ ዛሬ እሱ ከቨር ያደረገው ፓርት ስላለ እኔ ደግሞ ይሄኛውን ከቨር ባደርግ መልካም ነው። ስለ መጪው ዘመን ጌታ ምን አለ? ምዕራፉ ስለ ሁለት ክስተቶች ነው የሚናገረው። ሁለቱን አንድ ላይ ደበላልቀን ማየት የለብንም። እዚህ ቦታ ላይ የሚነገሩ ትንቢቶች የመጀመሪያው በ70 ዓመተ ምህረት ሮማውያን በቲቶ አማካኝነት ኢየሩሳሌምና ቤተ መቅደስን እንደሚያፈርሱ የሚያሳይ ሲሆን፣ በሁለተኛ ደረጃ ግን በክርስቶስ ዳግም ምጽአትና በዘመን ፍጻሜ ስለሚሆኑ ነገሮች ደግሞ የሚናገር ነው። ስለዚህ እነዚህ ሁለቱን ነገሮች ኮንፊውዝ ማድረግ የለብንም፣ መደበላለቅም የለብንም። ስለ ፍጻሜ ሲናገር የቤተ መቅደሱን ፍጻሜ የሚናገራል፣ የዓለምን ፍጻሜ የሚናገራል ማለት ነው። ጌታ ግን እነዚህን ትንቢቶች የሚነግራቸው ምንድነው ምክንያቱ ካላችሁ፣ ሊያስፈራራቸው ሳይሆን ሊያዘጋጃቸው። እኛም እነዚህን ትንቢቶች የምናጠናው እንድንፈራ ሳይሆን እንድንዘጋጅ ነው። አሁን የራእይ መጽሐፍትን ማንበብ የሚፈሩ ሰዎች አሉ። እኔ ራእይ መጽሐፍ ያስፈራኛል። በጣም የሚገርማችሁ ነገር ግን የራእይ መጽሐፍ ስፔሲፊክሊ የራሱ የሆነ ብለሲንግ ሁሉ አለው። ታውቃላችሁ? ይህንን መጽሐፍ የዚህን መጽሐፍ ቃል የሚሰሙ ራሱ ይላል ያንን መጽሐፍ ቃል ለሚሰሙ የታዘዘ በረከት አለ። እንደው በጣም ይገርመኛል። ስለ መጨረሻ ዘመን ስለ ዘመን ፍጻሜ እኮ እኛ ልንፈራና ልንደነግጥ አይገባም። እኛ እኮ ይመጣልናል እንጂ አይመጣብንም። እናንተ ሴት አንበሳ በዱር ካሉ አራዊቶች ሁሉ በጣም የምታስፈራና የምታስደነግጥ ናት ይባላል። ምክንያቱም ወንዱ አንበሳ ያገሳል እንጂ የምታድነው እሷ ናት፣ ሰብራ የምታመጣው እሷ ናት። እና በጣም ነው የምታስፈራው። በጣም ስኬሪ ናት። አስፈሪነቷ ግን ለልጆቿ አይደለም። ለልጆቿማ መመኪያ ነው። አስፈሪነቷ፣ ኃይለኛነቷ፣ አንቀጥቃጭነቷ ልጆቿ ለእነሱ ሴኪሪቲያቸው ነው። ማንም እንደማይነካቸው፣ እሷን አልፎ ማንም እንደማይጎዳቸው መተማመኛቸው ነው። የዘመን ፍጻሜ ትምህርት ለእኛ ማስፈራሪያችን አይደለም። አዎ የሚሆኑ ከባባድ ነገሮች አሉ፣ አስጨናቂ ነገሮች አሉ። ግን ጌታ ከሚመጣባቸው ወገን አይደለንም። ጌታ ከሚመጣላቸው ወገን ነን። ለደቀ መዛሙርቱ ይህንን ሲነግራቸው ሊያስፈራራቸው አይደለም፣ ሊያስጠነቀቃቸው፣ ሊያዘጋጃቸው ነው። ስለዚህ ስለ ዘመን ፍጻሜ የምናጠናው የምንማረው ለምንድን ነው? እንድንፈራ ነው? አይደለም፣ እንድንዘጋጅ። ከቁጥር 1 እስከ 4 አንዱ ድንጋይ በሌላው ላይ እንደሆነ አይቀርም ይላቸዋል ጌታ። እዚህ ቦታ ላይ ደቀ መዛሙርቱ ቤተ መቅደሱን እያዳነቁ መምህር ሆይ ይህንን ቤተ መቅደስ አይተኸዋልን? ይህንን ህንፃ ውበቱን አይተኸዋልን? ይሉታል። የእውነትም ቤተ መቅደሱ እጅግ በጣም የሚያስደንቅ ነበረ። ታሪክ የሚያጠኑ የቤተክርስቲያን ታሪክ አጥኚዎች ሲናገሩ በድንጋዮቹ መካከል ሄሮድስ አይሁድን ለማስደሰት በልዩ ሁኔታ 46 ዓመት ፈጅቶ ነው ያንን ቤተ መቅደስ ያሰራው፣ በእነሱ ዘንድ ተቀባይነትን ለማግኘት ማለት ነው። እና በድንጋዮቹ መካከል ወርቅ በመሃል ወርቅ አስገብቶበት ነው የሰራው። ፀሐይ ሲያርፍበት ፀሐዩን አብዞርቭ ያደርግና ፀሐይ ከጠለቀች በኋላ ወርቁ መልሶ ሪፍሌክት ያደርግ ነበረ ፀሐዩ። እና መሽቶ ራሱ ቤተ መቅደሱ አካባቢ ብርሃን ይሆን ነበረ፣ ወርቁ ስለሚያንጸባርቅ ማለት ነው። ቀን የጠጣውን ፀሐይ መልሶ ስለሚያንጸባርቅ እንትን ነበረው፣ ሻይን ያደርግ ነበረ፣ ያንጸባርቅ ነበረ። ከመሸ በኋላ ራሱ ብርሃን ነበረ እዛ አካባቢ እና ውበቱ በጣም አስደናቂ ነው፣ እጅን ባፍ የሚያስጭን ነው። እና ጌታን ሊያስደንቁት ሞከሩ። አየኸው አሉት፣ ቤተ መቅደሱን አየኸው ሲሉት አንዱ ድንጋይ በሌላው ላይ እንደሆነ አይቀርም፣ ይፈርሳል ብቻ ሳይሆን እያንዳንዱ ድንጋይ የተደራረበው ድንጋይ እስኪነጣጠል ድረስ ነው የሚፈርሰው አላቸው።
አፈራረሱ የሚገርማችሁ ነገር ልክ ጌታ እንዳለው ነው የሆነው። በ70 ዓመተ ምህረት በቲቶ አማካኝነት ሮማውያን መጥተው ሲያፈርሱት ቤተ መቅደሱን በድንጋዩ መሃል ላይ የገቡትን ወርቆች ፍለጋ እያንዳንዱን ድንጋይ ነው ፈልቅቀው የለዩት። ጌታ የተናገረው የትንቢት ቃል ኤግዛክትሊ እንዳለው ነው የተፈጸመው። አንድም ድንጋይ ከአንድ ድንጋይ ጋር ተጣብቃ አትቀርም አለ። ውስጡ ያለውን ወርቅ ለመፈልቀቅ ልክ እንደተናገረው እንደዛው ነው ያደረጉት። ከዛ ከቁጥር 5 እስከ 13 የመጀመሪያዎቹ ምልክቶች ምን እንደሆኑ ይነግራቸዋል። ሐሰተኛ ክርስቶሶች ይመጣሉ፣ ጦርነቶች ይሆናሉ፣ ረሃብ ይሆናል፣ የምድር መናወጥ ይሆናል፣ ስደት ይሆናል ብሎ እነዚህን የመጀመሪያ ምልክቶች ይነግራቸዋል። ይሄ ሁሉ ግን አላቸው። አሁን ስትሰሙት እራሱ እኮ በጣም አስጨናቂ ነው። ሐሰተኛ ክርስቶሶች፣ ጦርነቶች፣ ረሃብ፣ የምድር መናወጥ፣ ስደት። ይሄ ሁሉ ግን የምጥ መጀመሪያ ነው። ምጥን የምታውቁ እህቶች ታውቁታላችሁ። መጀመሪያው አካባቢ ያለው ህመም ከሰዓት ወደ ሰዓት እንዴት እየጨመረ እንደውም እንደ ጥሩ ምልክት ነው የሚታየው አይደለ? እየጨመረ ሲመጣ እና የሚመጣበት ፍሪኩዌንሲ እየጠበበ ሲመጣ ልጁ እየደረሰ ነው ማለት ነው፣ ሊወለድ ነው ተብሎ እንደ ጥሩ ምልክት ሁሉ ነው የሚታየው። ቀስ ብሎ ይጀምርና ከዛ እየጨመረ የሚሄድ ፔን ነው ያለው እና ይሄ ሁሉ ነገር አለ የምጥ መጀመሪያ ነው። የመጀመሪያ አካባቢ ያለችው ቁርጠት ናት አለ። እየጨመረ ነው የሚሄደው። እየጨመረ የሚሄዱም ደግሞ ጤናማ ነው። ምክንያቱስ አዲስ ህይወት ሊጀመር ነው። ከቀነሰ ኮንትራክሽኑ ከቀነሰ እኮ ሐኪሞቹ ይጨነቃሉ አይደለ? የሚመጣበት ጋፕ የሰዓቱ ጋፕ ካልጠበበ ይጨነቃሉ። ህመሙ መጨመር አለበት። የሚመጣበት ፍጥነትም እንትኑ መጨመር አለበት። ፍሪኩዌንሲው መጨመር አለበት። ለምን? ጤናማው ነገር እሱ ነው። አዲስ ህይወት ወደ ምድር ሊመጣ ነው። ምጥ እንደዛ እንደሆነ ሁሉ በመጨረሻ ዘመን የሚሆን መከራም እንደዛ ነው። ቀስ እያለ ይጀምርና እየጨመረ ነው የሚሄደው። ለምን ጨመረ አትበሉ። ኖርማል ነው፣ ጤናማ ነው። ምክንያቱም አዲስ ህይወት ሊጀምር ነው። አዲስ ህይወት ኧረ እየባሰብኝ መጣ እኮ ዶክተር፣ እኔ በቃ ምናምን ነገር አትልም እኮ። እየጨመረ ነው ህመሙ፣ በቃ ሊወለድ ነው ማለት ነው። አይዞሽ በርቺ ነው የምትባለው ራሱ እንጂ ሐኪሞቹ እየጨመረ ነው ስላለች አይደነግጡም። ዓለም ላይ የምንሰማው ክፋት፣ ዓለም ላይ የምንሰማው ኬዎስ እየጨመረ ነው ስለተባለ አንደነግጥም። እኛ እየጨመረ መሄዱ ጤናማ ነው፣ ኖርማል ነው። ጌታ የተናገረው እንደዛ ነው፣ እንደ ምጥ ነው የሚሆነው ብሏል። ያ አዲስ ህይወት እስኪጀምር ድረስ እየተፋፋመ ነው የሚሄደው። ልክ ምጡ ሲፋፋም ይባላል፣ እየተፋፋመ ነው የሚሄደው። ጦርነት አስከፊ ነው፣ ግን የዓለም ፍጻሜ አይደለም፣ የፍጻሜ መጀመሪያ ነው። ጦርንና የጦርን ወሬ ስትጀምሩ መጀመሪያው ነው እንጂ መጨረሻው አይደለም ይላቸዋል። ቁጥር 10 ላይ ከዛ በጣም ኢምፖርታንት ነገር ይናገራል። አስቀድሞ ግን ወንጌል ለአሕዛብ ሁሉ ሊሰበክ ዘንድ ይገባል አለ። አያችሁ ወዳጆቼ፣ ዳግም ምጽአትን ከሚያፈጥኑ ነገሮች አንዱ ዋናው ስብከተ ወንጌል ነው። ጌታ ዳግም ከመምጣቴ በፊት አስቀድሞ ይሄ ወንጌል ለአሕዛብ ሁሉ ሊሰበክ ይገባል አለ። እዛ ቁጥር 11 ላይ ተይዛችሁ ለፍርድ በምትቀርቡበት ጊዜ በዛች ሰዓት የሚሰጣችሁን ተናገሩ እንጂ ምን እንናገራለን በማለት አስቀድማችሁ አትጨነቁ፣ የሚናገረው መንፈስ ቅዱስ እንጂ እናንተ አይደላችሁም ብሎ ይህንን አስደናቂ ተስፋ ይሰጣቸዋል። እኛ ሰሞኑን ሐዋርያት ሥራ እያጠናን ነው እና ሐዋርያት ሥራ ላይ ጌታ የነገራቸው ይሄ የተስፋ ቃል ሲፈጸም እያየን በጣም እየተደነቅን ነበረ። በሸንጎ መካከል ቆመው ያንን መንፈስ ቅዱስ የሰጣቸውን ቃል ሲናገሩ ከራሳቸው እንዳልሆነ በዙሪያቸው ያሉ ፈሪሳውያን የከሰሷቸው ሰዎች እንኳን ያውቁ ነበረ። እነዚህ የገሊላ ሰዎችና ያልተማሩ መሆናቸውን አውቀው ንግግራቸውን እጅግ አደነቁ ይላል። ለምን? ወደ ሸንጎ ሲገቡ የራሳቸውን ነገር እንደማይናገሩ ጌታ ነግሯቸዋል። የሚናገረው የአባታችሁ መንፈስ ነው ብሏቸዋል። የተናገረው ነገር ደግሞ ሲፈጸም አይተናል። በአንድ ጊዜ 3000 ሰዎችን የሚማረክ ስብከት ጴጥሮስ ችኩሉ ፈሪው ጴጥሮስ ሲሰብክ ተመልክተናል። አትጨነቁ አላቸው ጌታ። በነገራችን ላይ ጌታ ደቀ መዛሙርቱን በግልጽ አትጨነቁ ያላቸው ወንጌል ላይ 2 ቦታዎች ላይ፣ አንደኛው ማቴዎስ ወንጌል ምዕራፍ 6 ላይ ለዕለት ተዕለት ኑሯችሁ ለምትበሉት ለምትለብሱት አትጨነቁ፣ ለኒዳችሁ አትጨነቁ ብሏቸዋል። ሁለተኛው ደግሞ እዚህ ቦታ ላይ ያለው ነው። እዚህ ቦታ ላይ ያለው አትጨነቁ፣ ስለምትናገሩት በሸንጎ በሚያገቧችሁ ጊዜ አትጨነቁ፣ ለዕለት ተዕለት ኑሯችሁም አትጨነቁ፣
ደግሞ በሸንጎ ሲያገቧችሁም አትጨነቁ ይላል። ማቴዎስ 6 ከ31 እስከ 32 ያለውን ባነበው ከ25 ጀምሮ ነው። ኮንቴክስቱን እናንተ አንብቡት። ስለዚህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። አሕዛብ እነዚህ ነገሮችን ሁሉ ለማግኘት ይጨነቃሉና እናንተ ከአሕዛብ ትለያላችሁ እኮ ነው። የሰማይ አባታችሁም እነዚህ ሁሉ ለእናንተ እንደሚያስፈልጓችሁ ያውቃል አለ። አብ አባት አለላችሁ፣ ለዕለት ተዕለት ኑሯችሁ የሰማይ አባት አለላችሁ አላቸው። በሸንጎ ሲያቆሟችሁስ መንፈስ ቅዱስ አለላችሁ። ሃሌሉያ! እናንተ የኔ ብቻ ሳትሆኑ የሥላሴ ናችሁ አላቸው። በቃ አትጨነቁ አላቸው። እዛ ከቁጥር 14 እስከ 23 ድረስ የጥፋት ርኩሰት እንደሚመጣ ይነግራቸዋል። በትንቢተ ዳንኤል የተናገረውን ቃል ነው ያጸናላቸው። ባለፈው ፓስተር ካሌብ በደንብ እንደነገረን ይሄ እንግዲህ ትንቢቱ ሁለት ጣምራ ፍጻሜ ያለው ትንቢት ነው። እንደ አብዛኞቹ ትንቢቶች ይሄ የጥፋት ርኩሰት በተቀደሰ ስፍራ መጥቶ ይታያል የተባለው የመጀመሪያው በ70 ዓመተ ምህረት የሆነው ቤተ መቅደሱን ያረከሰውን ሁኔታ የሚያመለክት ነው። ሁለተኛው ደግሞ ቅድም እንዳልኳችሁ በዘመን ፍጻሜ በሚገለጠው በሐሰተኛው ክርስቶስ የሚፈጸም ነው። ስለዚህ ይሄ ትንቢት ጣምራ ፍጻሜ ነው ያለው ማለት ነው። ከዛ ከቁጥር 24 እስከ 27 ድረስ ስለ ዳግም ምጽአት ይናገራል። የመጀመሪያ ምጽአቱና ሁለተኛው ምጽአቱ ልዩነታቸውን በግልጽ ያሳየናል። ቁጥር 26 ላይ በዚያን ጊዜ የሰው ልጅ በታላቅ ኃይልና ግርማ በደመና ሲመጣ ያዩታል አለ። በግልጽ ስለ ምጽአቱ ነው የሚናገረው። ይሄንን ዳንኤል 7 ላይ ከቁጥር 13 እስከ 14 ዳንኤል እንደዚህ ያለ በሌሊት ባየሁት ራእይ የሰው ልጅ የሚመስል ከሰማይ ደመና ጋር ሲመጣ አየው። ወደ ጥንታዊ ጥንቱ መጣ፣ ወደፊቱ ማቀረቡት ይላል። ባይዘዌችን ጥንታዊ ጥንቱ የምትለዋን በዘመናት የሸመገለው ይለዋል የቀድሞ ትርጉምና ብዙዎቻችን አይምሮ ውስጥ እግዚአብሔርን በእድሜ እንደሸመገለ ሰው አድርገን ፒክቸር እንድናደርገው ተደርገናል። ከዛ ጥቅስ የተነሳ ግን በዘመናት የሸመገለው ማለት ጥንተ ጥንታዊው ማለት ነው። ይሄ አዲስ መደበኛ ትርጉም በጣም ደስ ይለኛል። ከጥንት የነበረው ለማለት ነው። ጥንተ ጥንታዊው ወደ ጥንተ ጥንታዊው አመጡት፣ ወደፊቱ ማቀረቡት። ስልጣን፣ ክብርና ታላቅ ኃይል ተሰጠው። በልዩ ልዩ ቋንቋ የሚናገሩ ሰዎች፣ መንግስታትና ህዝቦች ሰገዱለት። ግዛቱም ለዘላለም የማያልፍ ነው፣ መንግስቱም ፈጽሞ የማይጠፋ ነው። ስለዚህ የመጀመሪያ ምጽአቱ ለማዳን በትህትና የሆነ ሲሆን ዳግም ሲመጣ ግን በታላቅ ክብር ለፍርድ እንደሚመጣ በዚህ ክፍል ላይ በግልጽ ተናግሯል ማለት ነው። እዛ ከቁጥር 28 እስከ 30 ከበለስ ተማሩ ይላቸዋል። የበለስ ቅጠል ሲያቆጠቁጥ አይታችሁ ክረምት መቅረቡን እንደምታውቁ ሁሉ እነዚህን ምልክቶች ስታዩ መጨረሻው እንደደረሰ እወቁ ነው የሚላቸው። ከ32 እስከ 37 ቀኑና ሰዓቱ አይታወቅም ይላቸዋል። ይሄ በጣም ኢምፖርታንት ነው ወዳጆች። አውቀነዋል እያሉ ሰዎችን የሚያስጨንቁ ሰዎችን ማንም አያውቅም ይላቸዋል ኢየሱስ። ስለማይታወቅ በቃ ምንም ዋጋ የለውም አንጨነቅ የሚሉትን ደግሞ ተጠንቀቁ፣ ኤኒታይም ሊሆን ይችላል፣ ንቁ ይላቸዋል ኢየሱስ። ስለዚህ አማኞች የሚያስፈልገን ቀን መቁጠር ሳይሆን ሁል ጊዜ ዝግጁ ሆነን መኖር ነው። ታስት ቀን ቆጠራ ቀመር ቆጠራ አይደለም። የቀን ቀመር እንድንሰራ አይደለም ጌታ የነገረን፣ እንድንዘጋጅ ነው። በቃ የሰው ልጅ በድንገት ይመጣል ብለን እንድንዘጋጅ ነው እንጂ ይሄንን የነገረን ቁጭ ብለን እየደመርን እየቀነስን ቀን እንድንቆጥርና ጌታ በዚህ ቀን ይመጣል እንድንል አልተፈቀደልንም። አታውቁ፣ ማንም አያውቅም። ከሰማይ ካልተሰጠው በስተቀር ሰው ሰማያዊ ምስጢርን ሊያውቅ አይችልም። ጌታ አታውቁም ካለ የፈለገ ብንደምር ብንቀንስ አናውቀው። ከዚህ በፊት ደምረው ቀንሰው ቀን ሴት አድርገው ያፈሩ በጣም ብዙ ሰዎች አሉ። ምክንያቱም ለእኛ የተሰጠን መቁጠር ሳይሆን መቀመር ሳይሆን መዘጋጀት ነው የተሰጠን ትእዛዝ። ምን እንማር ከዚህ ምዕራፍ? አንደኛ የዘመን ፍጻሜ ምልክቶችን ስናይ እኛ ልንዘጋጅ እንጂ ልንፈራ አይገባም። ልባችን የሚመታው ከጉጉት ከናፍቆት ለመዘጋጀት ከመፈለግ የተነሳ ነው እንጂ ከፍርሃት የተነሳ አይደለም። ሁለተኛ ወንጌልን መስበክ በተግባር ማራናታ ማለት ነው። ወዳጆቼ ማራናታ በሉ ይላል የእግዚአብሔር ቃል አይደለም? ራዕየ ዮሐንስ መጨረሻ ላይ ማራናታ የምንልበት አንዱ ተግባራዊ መንገድ ስብከተ ወንጌል ነው። ምክንያቱም እኔ ከመምጣቴ በፊት ይሄ ወንጌል ለሕዝብ ሁሉ ሊሰበክ ይገባል ብሏል። ወንጌል ያልደረሳቸው በጣም ብዙ ኔሽንስ አሉ ታውቃላችሁ። እኛ አገር እንኳን በፍጹም አንድ ሰው ቅርብ ጊዜ ኢንተርቪው አድርጌው ምን አለ፣ አንዳንድ የሀገራችን ክፍሎች አለ ወንጌል ላይ በጣም የሚሰራ ሰው ነውና ለወንጌል ስርጭት ሄዶ
አንዳንድ የሀገራችን ክፍሎች ኢየሱስ ሙዝ ይሁን ብርቱካን የሚያውቁት ታሪክ የለም ማለት ምንም። ምንድን ነው ኢየሱስ? ምንድን ነው? መጀመሪያ ደረጃ ምግብ ነው? ሰው ነው? ምንድን ነው ኢየሱስ? አያውቁ። ለወገን ሁሉ፣ ለቋንቋ ሁሉ፣ ለነገድ ሁሉ፣ ለህዝብ ሁሉ ይሄ የምስራች ወንጌል መድረስ አለበት። ያልተሰበከበት ቋንቋ መኖር የለበትም። መጽሐፍ ቅዱስ ያልተተረጎመበት ቋንቋ መኖር የለበትም። ማራናታ የምንለው ይሄንን በማፍጠን ነው። ከዚህ ዓላማ ጎን በመቆም ነው። ሶስተኛ ህይወታችን በስሉስ አምላክ እጅ የተያዘ ነው። ስለዚህ ጌታ አትጨነቁ ብሎናል። አትጨነቁ፣ በስሉስ አምላክ እጅ የተያዘ ነው። ለዕለት ተዕለት ኑሯችሁ የሰማይ አባት አለላችሁ። በሸንጎ ከሰው ሲያቆማችሁ መንፈስ ቅዱስ አለላችሁ። ደግሞ እኔ እስከ ዓለም ፍጻሜ ድረስ አብሬያችሁ ነኝ። በስሉስ አምላክ እጅ ተይዛችኋል፣ አትጨነቁ ብሎናል ጌታ። አራተኛው ንቁ መሆን ማለት ቀን መቁጠር ሳይሆን በየዕለቱ ለጌታ ታማኝ ሆኖ መኖር ነው። ጌታ ስሙ ይባረክ።